የሰው ልጅ ያለ እምነት ባዶ ነው ቢባል ይገልጸዋል። አንድ ነገር ሲጀመር በየትኛው ሙያ መስዋዕትነት ያስከፍላል። የመጀመሪያዎቹ መስዋዕትነት ከፋዮች ናቸው ሁሉ ጊዜ አይደል? እንደዛ እኮ የምትሰራውን ስራ በልኩ አለማስተዋወቅ ባለህበት ዳዴ እንድትል ነው የሚያደርግህ። ኢትዮጵያ ውስጥ ጥበብ የምንለው በአጠቃላይ ቶሎ አይከፍልም። ለውጤቱ ሂደቱ በጣም ወሳኝ ስለሆነ ሂደቱ ላይ መታገስ፣ መጽናት፣ መበርታት፣ መከፈል ያለበትን ዋጋ መክፈል ተገቢ ነው። ላልተጠራህበት ነገር ደግሞ ጊዜ ማባከን ያስፈልጋል ብዬ አላስብም። የሌለን ነገር እየሌለ እኮ ያለን ነገር እየበዛ ለምንድን ነው የሰው ምን ልለምነው? ታይታኒክን 10 ጊዜ 20 ጊዜ አይተውት ሊሆን ይችላል። ታይታኒክን ማን የሰራው ብለህ ብትላቸው ግን ሊዮናርዶ ዲካፕሪዮ ፊት ለፊት የሚታየውና ወይ ሴቷን ካራክተር ሊሆን ይችላል። ያን ፊልም ጄምስ ካሜሮን እንደሰራው አይታወቅም። ከስራው በላይም ደግሞ ከፋይ የለም። ትልቁ ክፍያ ህሊና ጋር ነው ያለው ይሄ ነው ማስበው። በርግጥ እንደ ሰው ፊል ታረጋለህ። ቀን የሚገልጸኝ ስራዬ ነው። ለምን መሰለህ? ብዙ ጊዜ የሚያቆሙን ነገሮች እንረሳቸውና ለመቆም ስንንደፋደፍ እንታያለን። ያ ደግሞ ክስረት ነው። ብዙ ጊዜ ጤናችንን መጠበቅ የምንጀምረው የምንወድቅበት ሰዓት ላይ ነው። ተፈትኖ በዛ ውስጥ መውጣት ፈልጋለሁ። ሁላችንንም ከጀርባ ብትመለከተ በብዙ ዳይሌማ ውስጥ በብዙ ሀስል ውስጥ የምናልፍ ሰዎች ነው። አንዳንድ ጊዜ የተመቸ ጊዜ ስንጠብቅ የሚመቸው ጊዜ አይመጣም። መስራት ያለብህንም ነገር አትሰራም። አንዳንድ ሰው አለ ምናምንና እውቀት ምናምን ይኖረዋል፣ ግን አነጋገሩ ላይ ችሎታ ያንሰዋል። አንዳንድ ሰው አለ እውቀቱ ያለው አነጋገሩ ላይ ችሎታ። ታዴ ለመኖር መስራትና ለመስራት መኖር እንዴት ነው ባንተ የሚገለጹት? አንተ የትኛው? ታደለ ፈለቀ ይባላል። የብዙ ፊልሞች ውበት የሆነ ሰው ነው። ሰላም ሰላም ውድ ተመልካቾቻችን፣ ይህ ሐዋስ ፖድካስት ነው። ዛሬ እንግዲህ ከአንድ ታላቅ የጥበብ ሰው ጋር ነኝ። ራሱን አስተዋውቆን ወደ ጭውውታችን እንገባለን። ታደለ ፈለቀ እባላለሁ። ከበርካታ ፊልሞች ጀርባ የፊልም ስኮሮችን ወይም ኦሪጂናል የፊልም ማጀቢያ ሙዚቃዎችን በመስራት ነው የምታወቀው። ላለፉት 12-14 ዓመታት ያክልና በጣም ብዙ ፊልም ውስጥ ከ80 ወደ 90 አካባቢ የሚሆኑ ፊልሞችን፣ ተከታታይ ድራማዎችን፣ ሌሎች ደግሞ ማህበራዊ ጉዳዮችን የሚያነሱ መዝሙሮችን በማቀናበር ነው የምታወቀው። ፋና ቴሌቪዥን ላይ ፋና ላምሮት የሚባል ፕሮግራም አለ፣ የድምፃውያን ውድድር። ድምፃውያንን ከመመልመል አንስቶ አንደኛውን የባንድ ዊንግ ኮከብ ባንድ ይባላል፣ እሱን ከማቋቋም አንስቶ ባንዱን በመብራት ባንድ ውስጥም በኪቦርድ ተጫዋችነት እያገለገልኩ እገኛለሁ ማለት ነው። ታደለ ፈለቀ ይባላል። የብዙ ፊልሞች ውበት የሆነ ሰው ነው፣ ግን ደግሞ ፊት ለፊት አናየውም። ብዙ ጊዜ ያው ከጀርባ ነው እንደዚህ አይነት ባለሙያዎች ያሉትና እኔ ደግሞ በሱ በጣም ይነደኛል። ማለት የአንድ ነገር አንጓ የሆኑ ሰዎች አለመታየታቸው፣ አለመታወቃቸው፣ በሰሩት ልክ አለመታየታቸው ብዙ ጊዜ ከነክነኝ ሰው ነኝና ታዲ በሰራው ልክ አለመታወቅህ፣ አለመታየትህ ቆጭቶ ወይ አናዶ ያውቃል? እውነት ለመናገር ተሰምቶኝ አያውቅም። አንድ ነገር ማሰብ ያለብን ያው ማሱ አብዛኛው ጥበቡን የሚቀበለው ማህበረሰብ የሚያየው ማህበረሰብ አይወቀኝ እንጂ ጥበብን ለማድረስ ደግሞ የሚተጋው ማህበረሰብ ፊልሙ አካባቢ፣ ሙዚቃው አካባቢ ያለ ኢንዱስትሪ ላይ ያለው ሰው በጣም ያቀኛል ብዬ አስባለሁ። በዚህ ደረጃ ሰርቼ ለምንድን ነው ህዝቡ ማያቀኝ የሚል ምናምን ስሜት አድሮብኝ አያውቅም። በእኔ ብቻ አይመስለኝም ይሄ ነገር ያለው። አንድ ፊልም ሲታይ የብዙ የጥበብ ውጤት ነው አይደለም ፊልም የምንለው። ፊልም የሚያደርገው ዳይሬክተር ነው ይባላል። በእኛ ሀገር ብቻ አይደለም። ለምሳሌ አሁን ብዙ ሰዎች ታይታኒክን 10 ጊዜ 20 ጊዜ አይተውት ሊሆን ይችላል። ታይታኒክን ማን የሰራው ብለህ ብትላቸው ግን ሊዮናርዶ ዲካፕሪዮ ፊት ለፊት የሚታየውና ወይ ሴቷን ካራክተር ሊሆን ይችላል። ያን ፊልም ጄምስ ካሜሮን እንደሰራው አይታወቅም። እና the same thing ይመስለኛል። በእርግጥ የኛና የውጮቹ በጣም ይለያያል። በጣም ሰማይና ምድር ነው። ለምን አልታወቅኩም ብዬ በጣም ቆጭቶኝ አያውቅም። ግን ሁሉም የራሱ ጊዜ አለ። እኔ ማውቀው መስራቴን ነው። እስከምችል ድረስ አቅሜ እስከፈቀደ ፈጣሪ እስከፈቀደልኝ ጊዜ ድረስ እሰራለሁኝ። ይሄ ልጅ ደግሞ በመላው በማህበረሰቡ ዘንድ መታወቅ አለበት የሚል እድልም ከመጣን አክሴፕት ታደርጋለህ። ስራውን መስራቱ ላይ ነው። ስራውን መስራቱ አሁን ለምሳሌ ፓብሎ ፒካሶ የሚባል ሰዓሊ እናውቃለን አይደል? ፈረንሳይ በዘመኑ በጣም ጥሩ ሰዓሊ ነበር ሰው ነው። ግን በጣም ስዕሉ ገኖ የወጣው እሱ ካለፈ በኋላ ነው። እንደዚህ አይነት አጋጣሚዎች በጥበብ ዘንድ ይበረክታሉ አሉ።
አንዳንድ ጊዜ በእርግጥ አንዳንድ ነገሮች አሉ። በተለይ በእኛ ሀገር ማህበረሰብ ዘንድ ስትቀርብ ከአንተ ጋር አይነት አስተዋጽኦ ያለ ሰው ነገር ግን ፊት ስክሪን ላይ ያለ ሰው የሆነ አድቫንቴጅ ሲወስድ ይታያል ማለት ነው። አንድ ሰው 90 የሚያክል ፊልም ሰርቶ እና አንድ ሰው 2 ወይም 1 ፊልም ላይ ተውኖ ሁለታችንም የሆነ ቦታ ላይ ሄደን ያኛው ሰው የአድቫንቴጅ ሲያገኝ በጣም እንደ ሰውኛ ማለት ነው። ግን ይሄንን ካሰብክ በጣም ኢሪቴት አድርጋ አትሰራ እና በጣም ብዙ ፈተናዎች እኮ አልፈናል እኛ። ቀላል አይደለም። ሰርተህም አንዳንድ ጊዜ የማትመሰገንበትም አጋጣሚ ይመጣል። እንደውም በጣም ማስታውሰው ምን መሰለህ፣ አንድ ጊዜ ፊልም ሰራሁኝና ሙዚቃ በአጋጣሚ ፊልሙን ሌላ ሰው ነው ሙዚቃውን መስራት አለበት የሚል በሰዎች መካከል ንግግር ተፈጠረና እኔ ኦልሬዲ አግሪ አድርጌ ከጨረስኩ በኋላ ፊልሙን ከኔ ወስደው ለሌላ ሰው ሰጡት ማለት ነው። ሶ ምን ሆነ መሰለ፣ ፊልሙ ሊመረቅ 1 ሳምንት ቀረው መሰለኝ እና የተሰራው ሙዚቃ ሳይት አልመጣላቸው ማለት ከኔ ተወስዶ የተሰጠው ሰውዬ አቺቭ ማድረግ አልቻለምና በጣም ደነገጡ። የቀረው 1 ሳምንት ነው፣ አዳራሽ ተከራይተዋል ምናምንና በቃ ተሰብስበው ብዙ ናቸው። እኔ ስቱዲዮ ነው የመጡት ኦልሞስት እግር ላይ ወደቅ ያክል በለው ምናምንና እኔ ባይገባ ሶሪ ታደለ በጣም እንትን ብለናል፣ ግን በቃ ያለን 1 ሳምንት ነው የፈለግከውን ነገር እናደርጋለን ይህን ፊልም ሙዚቃውን ስራ አሉኝና እንግዲህ ሰው ተጻጽቶ ምን ብሎም ተምሮም ከመጣ እንደ ገበያም ምን ቸገረኝ እኔ ከተከፈለኝ ብላ ልትሰራ ትችላለህ። ግን በደንብ ተዘጋጅቼበት ስክሪፕቱን አንብቤ ምናምን ስለነበረ አንዳንድ ፕሮጀክቶች ከፍቼ ነበርና ነበር የተወሰነ ስራ የጀመርኩት ማለት ነው። ከዛ በቃ ተስማማንና ቀጣልኩኝ ማለት ነው። ስራውን በሚገባ ሁኔታ ጨርሼ በ1 ሳምንት ውስጥ እያደርኩ አይ ቲንክ ብሔራዊ ቲያትር ነበር የሚመረቀው። ምርቃቱ ላይ ተገኘሁኝ ማለት ነው። ባለቤቴም ነበረች አስታውሳለሁ። ሱፍ ለብሼ ኢንቫይት አደረኳቸው ሰዎች ነበሩና ፊልሙ ተጀመረ። ለማንዴላ ምናምን ትልልቅ አክተሮች የተወኑበት ነውና ፊልሙ ደስ በሚል ሁኔታ ታየ። ምስክር ወረቀት ምናምን ይሰጣል አለ ክሬዲት። መጀመሪያ ላይ ለፊልሙ አስተዋጽኦ ያበረከቱ ሰዎች ምናምን ሆቴሎች፣ ግለሰቦች ምናምን ሰርቲፊኬት ተወሰዱ። በእለቱ ፕሮግራሙን ያደምቅ የነበረው ዲጄ ለዛች ለእንትኑ ወሰደ ሰርቲፊኬቱ። ብጠብቅ የሚያስታውሰኝ ሰው የለምና ፋይናሊ በቃ ወደ ዋናዎቹ አክተሮችና ወደ ዳይሬክተሩ ተመጣና እኔ ረሱኝ ማለት ነው። የመጡበትን ሁኔታ ነግሬያለሁ። በጥይት መመታት በጣም የሚቀላው ሆነስሊ ባለቤት ያለች ጓደኞች ያሉ በወቅቱ እነሱ ምን እንደተሰማቸው አላውቅም። እንደዚህ አይነት ጊዜ ሁሉ ጊዜ ወደ ኋላ ነው የሚመልሰና ያለኔ ሙዚቃ ፊልሙ አይወጣም ሲጀመር። የዛን ጊዜ እንዴት እንቅልፍ እንዳጣሁኝ እንዴት ነገሮች ሲበላሹብኝ የሆነ ነገር ለማስተካከል ምን የሞከርኩት ሙላን ወደ ኋላ ማስበውና የዛን ጊዜ በቃ ፌል ታረጋለህ። ታውቃለህ በጣም ይሰማል። መሬት ተሰንጥቃ በቃ በዛ ተቀመጥክበት ወንበር ውስጥ የሆነ እንደዛ አይነት ስሜት ይሰማል። ፋክት ነው፣ የሆነ ነገር ነው። ከዚህ በበለጠ ሁኔታ ሙያተኞች ላይ ሊደርስ ይችላል። በቃ ለጊዜው አለቀስኩኝ፣ ደነገጡ። አሁን ብለን አይደለም ምናምን የሚል ነገር ምናምን ለኔ ግን ያ ምንም አያደርግልኝም። ገብቷል። ግን መሰለህ አሁን እንደዚህ አይነት ነገሮች ሊደጋገሙ ይችላሉ። ያንን ነገር አስቤ ብተው አልሰራም ትቆም ነበር። ቆማለሁኝ ግን በቃ እኔ መስራት ነው የምፈልገው። እነኚህ ነገሮች ተርፍ ናቸው። ባይዘው ዩ ራይት በቃ እኔ የሚገልጸኝ ስራዬ ነው። ባይሆንም እኔ ብዙ እንትን አለ። ምክንያቱም የምተዳደርበት ሙያ በጣም ብዙ ሪስፔክት ያገኘሁበት ሙያ ነው። እኔ ፊልም ስኮር ስሰራ ኢትዮጵያ ውስጥ አንድም ሰው የለም ሆነስትሊ ማለት 4 ፊልም ተለጥፎ 8 ሰዓት 10 ሰዓት 12 ሰዓት እና 2 ሰዓት የሚል የተለያዩ ሊታይ ማለት ነው የተለያየ ርዕስ ያላቸው የተለያየ ካራክተሮች የሚተውኑባቸው ፊልሞች ተለጥፎ 4ቱም ፊልም ስኮሪንግ ታደለ ፈለቀ የሚሉላ በፎቶና አንስቻለሁ። የሚገርም ነገር ማለት ለታሪክ ይቀመጣል። በዚህ ደረጃ ነው እንግዲህ መስዋዕትነት ማለት። እዛ ላይ ያሉት ካራክተሮች ምናምን በጣም ፌመሶች ናቸው። 4ቱም ፊልም ላይ ግን ሙዚቃ ታደለ ፈለቀ ነው እና በእንደዚህ አይነት መስመር ውስጥ ነው ያለፍኩት ሆነስትሊ ማለት ነው። ከስራው በላይም ደግሞ ከፋይ የለም። ትልቁ ክፍያ ህሊና ጋር ነው ያለው። ይሄ ነው ማስበው። በእርግጥ እንደ ሰው ፊል ታረጋለህ በሰራው ልክ እዛ ጋር ክሬዲት አለመሰጠቱ ጥሩ የምታስብ ሰውን ብትሆን ይሰማሃል። ካንተ ጋርም ብዙ ስራዎችን ሰርቻለሁኝ። ደስ የሚለኝ ነገር አንተ ጋር አንድን ስራልኝ ስለተባልክ አትሰራውም። ጊቭ ሚ ታይም ኤንድ ሌት ሚ ቲንክ አባውት ኢት ትላለህ። ማሰቢያ ጊዜ ትፈልጋለህ። አንድ ስራ እንደመጣልህ የምትሰራ ሰው አይደለም። ስለዛ ስራ ማሰብ፣ ሪሰርች ማድረግ፣ ስራው በደንብ ልትረዳው ጊዜ መውሰድ አይባልም። በእኔ እንኳን በትንሿ ስራ ማለት ነው። ፊልም ሲሆን ደግሞ በጣም ከበደኝ። እያንዳንዱ ሞመንት እያንዳንዱ ስሜት የሚሆን ነገር ለመስራት ምን ያህል ማሰቢያ ጊዜ ምን ያህል መስሪያ ጊዜና እንደገና ደግሞ እዚህ ጋር ስንመጣ የራስህ ትዳር አለ፣ ልጆች አሉ፣ ሌላ የራስህን ኢነርጂ የሚፈልጉ ሌሎች ፓርት ኦፍ ላይፍ አሉና ይሄ ደግሞ ሙሉ ነገርህን የሚወስድ ብዙ ነገርህን የሚወስድ እንደገና ፕላሲድ በሆነ አትሞስፌር ውስጥ ሆነ ማሰብ የሚጠይቅ ስራ ነው። ሁለቱን አቻችሎ ለሁለቱም የሚገባውን ነገር ሰጥቶ መሄድ በምን አይነት መላ ነው የሄደው? በራሱ የፊልም ስኮሪንግ የምንለው ነገር
በጣም አስቸጋሪ ስራ ነው። ብዙ ሰዎች ይፈሩታል። ሞር ደግሞ ከሙዚቀኝነት በላቀ የስሜት ሰው ኢሞሽንን የመረዳት ነገር ይፈልጋልና ይሄ ሙያ ትምህርት የለውም ታውቃለህ ኢትዮጵያ ውስጥ። እሱም አለ እና ዝም ብዬ እንግዲህ እኔ ድሮ ፊልሞች ምናምን ሳይ ከፊልሙ ውስጥ የምሰማቸው አንዳንድ ድምጾች አሉ ማለት በሪል ላይፍ ያሉ ብዙ ጊዜ ገልጸዋለሁ። አንተ ለምሳሌ ተነስተህ ብትመታኝ ወይም ብታባረረኝ የኮቴ ድምጽ ሊሰማ ይችላል፣ ወይም በጥፊ ብትመታኝ የሆነ ስላፕ ነገር የሆነ ነገር ምናምን ይሰማል። ግን ፊልም ላይ ያለው ነገር በጣም የተጋነነ ገቡ ይላል። በተለይ የህንድ ፊልም ቢዮንድ ሪያሊቲ ነው። እና ለምሳሌ አንድ ካራክተር የሆነ የሌላኛውን ካራክተር በሆነ ነገር ሲያባረረው ቢላ ይዞ ይችላል ምናምን ዳንዳንዳንዳን የሚለው ነገር አለ። ኢቨን ጓደኞቻችን ፊልም አይተው መተው ሲተርኩልን እንኳን አንዴ ስኮሩን ራሱ ይዘሩታል። ምንድን ነው ቢሃይንድ ዲስ ያለው ነገር እመራመራለሁኝ የዛን ጊዜ ማለት ነው። እና መጀመሪያዎቹ ጊዜ ኢትዮጵያ ውስጥ ያሉ ፊልሞች ብዙ ጊዜ ኦልሞስት አሁንም የበሽታ አለ የፊልሞቻቸውን ሙዚቃ ከውጭ ፊልሞች ላይ ቆርጠው ነው የሚለጥፉት። እና ይሄ በጣም አሳሳቢ ነገር ነው። እንደ ፊልም ባለሙያ የፊልምን ሙዚቃን የሚያክል ነገር ከሆሊውድ ፊልም ላይ የራሱ ለፐርፐዝ ያለውን ሙዚቃ አንስታ መተህ በጣም እኔ እንደውም አንድ ጊዜ ፊልሙን አልጠራለህ በጣም ፌመስ ኢትዮጵያ ውስጥ ያሉ አክተሮች መጀመሪያ የተሰራ ፊልም ነውና የፊልሙ ሙዚቃ የሆነ የምናውቀው ምሳ ላይ ሬስቶራንት ውስጥ የሚከፈት ክላሲካል ነውና በቃ ፊልሙ እየታየ ክላሲካሉን ከጀርባ ሲከፍቱት በቃ ፊልሙን አይደለም የምታየው አንተ ሄዶ እዛ ሬስቶራንት ውስጥ ነው የሚወስደው ማለት ነው። ምሳ ነው ትዝ የሚል እና ኮምፕሊት ፋላሲ ይፈጥራል ምናምን። በተለይ ደግሞ ይሄ የቤተ ክርስቲያን ሲኖች ኢትዮጵያዊ የሆኑ ኮንቴንቶች ይኖርታል አይደል? አሁን ለምሳሌ አንድ ካራክተር ሄዶ ቤተ ክርስቲያን ውስጥ ምናምን ቢጸልይ ቢሳለም ምናምን ያንን መንፈስ በምን አይነት ሙዚቃ ነው ልታጅበው የምትችለው? በጊታር አይሆንም መቼስ፣ በሳክስፎን ቤተ ክርስቲያን ውስጥ ራሱ ድባብ አለ አይደል? ለምሳሌ እዛ ጉልላቱ ላይ ያሉት ነጽራ ነገሮች ክራር በገና ምናምን አለ። አንዳንዴ ንፋሱ ቁጭ ብለህ ግቢ ውስጥ በሱ የዛፎች ድምፅ ከዚህ በጣም የሚቃረሩ ነገሮች ያለውና ዋይ ለምንድን ነው ኢትዮጵያዊ ነገሮች እየታዩ ኢትዮጵያዊ ነገር ማንጠቀመውና ጀስት እንደዚህ አይነት ሲል ሲኖር ለኔ ስጡኝ ምናምን ነው ማለት ነው የጀመርኩት ማለት ነው። ሶ ከፊልሙ ፓርት ውስጥ እንደዚህ አይነት ነገሮች ሲኖሩ በክራር በዋሽንት እያደረኩ ነው የጀመርኩትና ከዛ በኋላ ነው ፕሮግረሱ የመጣ። ቅድመ ዝግጅቶች አሉ እንደምታውቀው የፊልም የሙዚቃ ላይ የፖስት ፕሮዳክሽን ነው። ሙዚቃ የፊልም ፖስት ፕሮዳክሽን አይደለ? ስክሪፕት ይጻፋል፣ ሎኬሽን ካራክተሮች ይመረጣሉ፣ ይነበባል፣ እያንዳንዱ ነገር ሪሄርስ ይደረጋል፣ ሜካፕ አለ፣ ብዙ ነገር ያ መጨረሻ ዳይሬክቲንግ አለ። ያ ሁሉ ተቀርጾ ኤዲት ተደርጎ ፋይናል ነው ወደ ሙዚቃ የሚመጣው። ቢሆን መጀመሪያ ልክ የፕሮዳክሽኑ እንትን ሲል ሙዚቃ የሚሰራውን ሰው አብሮ ማድረግ ጥሩ ነው። ፋይናንሻሊ ራሱ ማለት ነው ብዙ ነገር ዜሮ ሆኖ ነው የሚመጡት ወደ ሙዚቃ ገብቷል። ጨርሰው አሟጣው ነው የሚመጡትና ብዙ ጊዜ እንደውም በቃ ፕሮዲውሰሩ እኔ ገንዘብ የለኝም ሙዚቃ ምናምን ትለኛል ከፈለከው አምጣና ለጥፍበት ምናምን ነው የሚለው የተለፋበት ነገር ማለት ነው። ለምሳሌ ባንድ ሙቪ ላይ ዝም ብለን በአቨሬጅ እንኳን አንድ ሙዚቃ 50% 40% ኮንትሪቢዩሽን አለው ብለን ብናስብ አንዳንድ ፊልሞች ላይ በጣም የሙዚቃዊ ድራማዎች አሉ አይደል? የሙዚቃ ብቻ አስተዋጽኦአቸው በጣም ከፍተኛ ነው። ሶ እነኚህ ነገሮች አንድ ሰው ሰርቶ ከሆሊውድ ፊልም ላይ ወይም ከሆነ ቦታ ላይ አመጥቶ ሙዚቃውን ለጥፎ የእንትና ፊልም ምናምን ብሎ ሲያስነግር አይደንቅ? በጣም ከባድ ነው እና ከተሰራ በሁሉም ነገር ነው ቢሆን የተሻለ አንድ ነገር ባለበት አይቆይም። ነገ ያድጋል። ነገ ኢትዮጵያ ፊልም ያድጋል። እየተጋገዝን ነው መሄድ ያለብን። ለምሳሌ ሙዚቃውን ትተህ ዳይሬክቲንግ አድጎ ለምሳሌ ከዛሬ ከ20 ከ30 ዓመት በኋላ ሁሉም ነገር በላቀ ደረጃ ቢደርስ ሙዚቃን እንደገና ከዛ ጎትታ አታመጣው። ዋናው ነገር እኮ ነው እየተመጋገብክ ነው የምትሄደው። ስለዚህ ሳውንድ ላይ ያለን ምልከታ፣ ሚውዚክ ላይ ያለን ምልከታ፣ ሜካፕ ላይ ያለን ምልከታ፣ ካሜራማኖች ላይ ምናምን ያለን ምልከታ በጣም ብዙ ነገር በጣም ወደኋላ አይቀርም። ስለዚህ አብረን ተጋግዘን ነው አንዱን እየመገበ ወደ ተሻለ መድረስ የሚችለው። ስለዚህ ለይተህ እንትን ማለት አትችልም። መጀመሪያ ስሰራ ብዙ ያው በቃ አድቫንቴጁን ለማግኘት ያክል እነኛን ቅድም ያልኳቸውን ቀዳዳዎች ምናምን ለመሸፈን ያክል ነው። ግን ከዛ በኋላ ባሉት ፊልሞች ግን በደንብ ስክሪፕት አነባለሁኝ፣ በደንብ ዲፌንድ አደርጋለሁ። አንዳንዴ ሀሳብ ሁላ ሰጠዋል። ቅድም እዛ ጋር ያነበብኩት ሀሳብና እዚህ ጋር ያነበብኩት ሀሳብ ይጋጫሉና ሰው እንዴት ነው የምታስታርቁ? ስክሪፕቱ ላይ ሁላ አንዳንዴ እሞግታለሁ። ከፊልሙ እነዚህ ግጥማዊ ከሆኑ ስራዎች ሀገርኛ ተች ያላቸውን መዝሙሮችም
መስራት አውቃለሁኝና ከዛ ውጪ ደግሞ ብዙ የማስታወቂያ ሙዚቃዎችንም እንደዚህ ሰርተሃል። እዚህ ግጥማዊ መዝሙሮቹ ላይ ፊልም ስኮሩ ላይ ያለውን ነገር ቀደም እንዳልከው ልክ እንደ አሁን ለምሳሌ እንደ ዳይሬክቲንጉ እንደ አክቲንጉ እንደሌላው ተቋማዊ በሆነ ደረጃ ትምህርቱን የሚሰጥ አካል የለም። ከየት መጣ መጀመሪያ አነሳስህ? ለዚህ የሆነ ሪሌትድ በሆነ ደረጃም ቢሆን የሚያግዘ ትምህርት ተምረህ ነበር ወይ? መነሻ ሰፈራችን ውስጥ በ50 ሳንቲም እና በ1 ብር የምናያት ፊልም ናት። ኦኬ ሰው እንደ ማንኛውም ሰው ፊልም የተጋፋን እናያለን። የነ ጄን ክላውድ ቫን ዳም፣ የነ ቻክ ኖሪስ፣ የነ ብሩስ ሊ፣ የነ ጃኪ ቻን እነዛን በማየት ነው እንግዲህ ሲጀምር ማለት ነው። እና ቅድም እንዳልኩ ከፊልሙ ጀርባ የሚደመጠው ነገር ምንድን ነው፣ ከየት ነው የመጣው የሚለውን ነገር መፈላሰፍ ጀመርኩ ማለት ነው። ጊዜ እየወሰድኩ ስመጣ እነኚህ ነገሮች ፐርፐዝሊ በሰዎች እንደሚሰሩ ከሙዚቃው ጋር በተጓዳኝ ነው ሳውንድ የሚባል ነገር አለ። ለምሳሌ ጫካ ውስጥ ሲን ሲታይ ሰዎች ሲቀርጹ የአንድም የወፍ ድምጽ እኮ ላይኖር ይችላል። ያንን የጫካ ውስጥ ያለውን ሳውንድ ለብቻ ቀድቶ ሚክስ አድርጎ ሳውንድ ዲዛይን የሚያደርግ ሰው አለ። አክሽን ፊልሞች ያተመሳለ ቀስት ሲወረወር አይተሃል አይደለ? ብዙ ቀስቶች ሲመጡ እንደዛ ምናምን ብለው ሲመጡ ሰዎች ላይ ሁሉ በብዛት ሲመጡ የሆነ የምንሰማው በጣም የብዙ የቀስት ድምጽ አለ። ቁጭ ብዬ ዩቲዩብ ላይ ሳይ አንድ ግለሰብ ቁጭ ብሎ በዝንብ ማባረሪያ እቺ እንትን የለች እዚህ ማይኩ ጋር ምናምን አድርጎ እያረገ እሱ ደብል እያረገ ምናምን እያባጣ ነው ዲዛይን የሚያደርገው። አሸዋ ላይ ምናምን በረሃ ላይ ምናምን ደክሞ ተርቦት ውሃ ተፍቶት ምናምን አሸዋ ላይ የሚራመድ አሸዋ ላይ የሚራመድ ሰውዬ ድምፁን ከየት ነው የመጣው ብዬ ቼክ ሳደርግ የሆነ ሰው ምናምን ሳውንድ ዲዛይን የሆነ ጣውላ ላይ አሸዋ ከ2-3 ማንኪያ አሸዋ አምጥቶ እግሩን ባዶ እግሩን ሻ ያደረገ የሚቀርጸው አይነት ነገር ነው። በጣም ኢንተረስቲንግ ነው ታውቃለህ። it's all about creativity ነው ማስተዋል ጀመርኩኝ ማለት ነው። በአጋጣሚ ሆኖ ግን እኔ የጸረ ኤችአይቪ ክበባ እንደዚህ ኤንጂኦዎች ፓርቲሲፔት አደርጋለሁ በቮለንተርነት ማለት ነው። እና በተለይ ፕሮፕራይድ የሚባል ሀገር በቀል ግብረሰናይ ድርጅት ነበር። እዛ ብዙ ነገር ነው ተምሬ የወጣሁት። እና የሚገርም ነገር እዛ ውስጥ ድራማ ይሰራል፣ ሙዚቃ እንሰራለን። ድራማ የሚሰሩት ልጆች መድረክ እየሰሩ እኔ ከባክስቴጅ ድራማውን ማጀብ ጀመርኩኝ። በከራር ሊሆን ይችላል እንትኑ መጣ ማለት ነው። ስሜቱ ገባ። ይሄኛው ፊልም ነው ያኛው ድራማ ነው። ግን የሚያሳዝን የሆነ የክራር ድምጽ ምናምን ወይም ደግሞ የዋሽንት ላይቭ ነው የሚጫወተው። አየህ በቃ አንድ ሰው ምናምን መጣና አንተ የሚገርም ነገር ነው ምናምን አለ። ይሄ ነገር ወደ ማደግ አለበት ምናምን። ኢትዮጵያ ውስጥ ደግሞ እንደምታውቀው የፊልም ሙዚቃ ምናምን የለም ምናምን የሚል በቃ እንደ ዝም ብሎ ስፓርክ አደረገብኝ ማለት ነው። እና አፈልግ ነበር ይሄንን ነገር ማለት ነው። አጋጣሚ ደግሞ የኢትዮጵያ ፊልሞች በብዛት መመረት የጀመሩበት ምናምን አጋጣሚ ሆነና ሳይንስ ኢንዱስትሪ ላይ ብዙ ሰው የለም። ብዙ ሰዎች ከውጭ እያመጡ ነው ፕሮግራም ማስጀመሪያ አይዲ ሙዚቃ ከውጭ ነው የሚመጣው። ትልልቅ የሬዲዮ ፕሮግራሞች ሙዚቃ ተሰርቶላቸው አይደለም ከሆነ ከህንድ ፊልም ላይ ከአክሽን ፊልም ላይ ወይም አሜሪካን ውስጥ ከሚታወቅ የሆነ ሙዚቃ 70ዎቹ 80ዎቹ የነበሩ በጣም ክላሲካል ሚውዚክ ከዛ ተቆርጦ የመጡ ናቸው። እንትኑ በጣም ሰፊ ነው ክፍተቱ። በዛ ምክንያት ነው ወደዚህ የገባሁት ማለት ነው። እኔ ኮምፒውተር ሳይንስ ነው የተማርኩት። በትክክል ኮምፒውተር ሳይንስ ለሙዚቃ ምን ያህል ኮንትሪቢዩሽን አለው የሚለው ነገር እንግዲህ ጥናት ምናምን ሊፈልግ ይችላል። ፕሮግራሚንግ ነው የተማርኩት፣ ሶፍትዌር ዴቨሎፕ ማድረግ። ከዛ ውጭ አዲስ ዩኒቨርሲቲ በሰርቲፊኬት ሌቭል ጆርናሊዝም ወስጃለሁ። ሬዲዮ ጆርናሊዝም ህትመቶች ቲሸርት ላይ እሱንም ሰርቻለሁ የተወሰነ ነገርና እንግዲህ አሁን ጥበብ የምንለው ነገር ብዙ ሰዎች ያው የምንስማማበት ተፈጥሯዊ ነው የሚሰጥ ጸጋ ነው ወደሚለው ነገር ነው። ስለዚህ እኔ ግን ቢሆንም ጥበቡን ለማዳበር ወይም ደግሞ ጥበቡ በሚፈልገው አቅም ልክ ለመራመድ ራስን ያስተማርክበት መንገድ እንዳለ ይሰማኛል። ግልጽ ነው። እስኪ ብናውቀው ምን ታደርግ ነበር? ረጅም ሰዓት ጊዜን ማሳለፈው ኢንተርኔቶችን ሰርች በማድረግ ነው። ምንድነው ኮንሰፕቱ ራሱ? ፊልም የሚሰራ ኦሪጂናል ሙዚቃ ሲሰራ ስኮር ነው የሚባለው። አንዳንዶቹ ሳውንድ ትራክ ብለው ይጠሩታል። ግን ሳውንድ ትራክ የሚባለው ብዙ ጊዜ እናገራለሁ በፊልም ላይ የሚደመጡ ማናቸው የካራክተሮቹ ምልልስ፣ የኔና ያንተ ምልልስ ፊልሙ ላይ ስንቀረጽ ሳውንድ ኢፌክቶች አላለ ሙዚቃው ምናምን ጨምሮ ማናቸው በፊልም ውስጥ የሚደመጡ ነገሮች ሳውንድ ትራክ ነው የሚባለው። ኦኬ ኤዲት የምናደርግበት ሶፍትዌር ሌየሮች አሉት አይደል? ፊልሙ በአንድ በኩል ይሮጣል፣ ታይሚንግ አላቸው አይደል? ሙዚቃው በአንድ መስመር ይሮጣል፣ ኢፌክቱ በአንድ መስመር ይሮጣል። የካራክተሮቹ ምልልስ የስቱዲዮ ውስጥ የተቀዳው በሊፕሲንግ የተቀዳው ሊሆን ይችላል፣ ሌሎች ድምጾች ሊሆን ይችላሉ፣ በመስመር ይሮጣሉ ጊዜያቸውን እየጠበቁ ማለት ነው። ሳውንድ ትራክ የዚህ የድምጾች ትራክ እንደማለት ነው በቀለል ላድርገው ብዬ። ከዛ ውስጥ ግን ከሳውንድ ትራክ ውስጥ ደግሞ ኦሪጂናሊ የፊልሙን ኮንሰፕት እያየን ኦሪጂናሊ የምንሰራው ሙዚቃ ፊልም ስኮር ይባላል። ፊልም ስኮር ምንድነው? ሳውንድ ትራክ ምንድነው?
ከዛ ተርሚኖሎጂዎቹ ምንድናቸው? አንድ ሰው ሲያዝን ሲበሳጭ በጣም ግንፍል ሲል ምን አይነት ሙዚቃ ነው የሚያስፈልገው? መረዳት ያስፈልጋል። ብዙ ሰው ፊልም እያየ ኦልሬዲ ካራክተሮቹ ጋር ምናምን ነው አይደለ እንትን መጥቶ ይሄ ምንድነው ያሉት? ተቆጣ እንዴ? ምን ይላል ነው? ሊመታት ነው? ምን ሊል ነው ምናምን። እኔ ደግሞ ከኋላ ያለውን ሳውንድ ነው ማዳምጠው ሙዚቃውን ማለት ገብቷል። ሶ ከዚህ ነው የጀመረውና ረጅም ጊዜን ማጠፋው ኢንተርኔት ላይ ነው እና ይሄ አንዳንድ ደግሞ ሳምፕሎች ምናምን እሰራለሁ። ሰው ባጭሩ ታዴ እዚህ ሙያ ላይ ገባው ራሱን አስተምሮ ነው ብንል ይገልጸዋል። ምክንያቱም ትምህርት የለም እንዳልኩ ስቲል አሁንም ትምህርት የለም። ብዙ ጊዜ በተቋም ደረጃ ሊሆን ይችላል። ለምሳሌ ፊልም ፌስቲቫል ካይዳል አይደለ የሆነ ቀን ስለ ዳይሬክቲንግ ወርክሾፕ ይሰጣል፣ ስለ ሜካፕ ወርክሾፕ ይሰጣል፣ ፊልሞች ላይ ስላሉ ብዙ ነገሮች ወርክሾፕ ይሰጣል። እኔ በዘመኔ የፊልም ስኮሪንግ ምናምን ተብሎ ወርክሾፕ ሲሰጥ ሰምቻለሁ። ታዲዬ የሆነ ልበገር አይነት ሰው እንደሆንክ በደንብ ተረድቻለሁ። ባሳለፍናቸው አመታቶች ውስጥ ለሰራው ስራ ሊከፈልህ የሚገባው ዋጋ ከባድ እንደሆነ ገነዘባለሁ። ምክንያቱም ስራው ከሚጠይቀው ኢነርጂ አንጻር ማለት ነው። የዛን ያክል ግን የምታገኝ ሰው አይደለህም። ያንን በምን አወቅ ካልከኝ ከኒም ጋር በሰራናቸው ስራዎች የምታስከፍለኝ ዋጋ which is በቃ ዜሮ ሌቭል ላይ ያለ ኤፌቨር ላይክ ወይ ደግሞ በቃ በነፃ አይነት ነገር የመተባበር አይነት ነገር ይመስል ነው እንጂ ለሰራህልኝ ስራዎች ክፍያ ከፍያለሁ የሚል እምነት የለኝም። አንደኛ ሰው የሚፈልገውን ነገር በሚያስደስተው ልክ ሰርቶ መስጠት እና አንተ ደግሞ በሰራኸው ልክ አለማግኘት ተጣልተውብህ ያውቁ። ባለንበት ሀገር ውስጥ ብዙ ሰው ስለ ሙዚቃ ኮንሰፕት የለውም። አንድ ድራማ ሰርቶ ድራማው የሚጀምርበትን ኢንትሮ ለማሰራት ገንዘብ ማውጣት አይወድም። ለእንደዚህ አይነት ነገር ሙዚቃው ራሱ ፖስት ፕሮዳክሽን በመሆኑ ምክንያት እንግዲህ ብዙ ነገር አውጥተህ ምናምን ፋይናሊ ነው ወደዚህ አይነት ነገር ሀሳብ የምትመጣው። አንዳንድ ጊዜም ሰዎች ኮንቪንስ አድርገዋቸው ነው ወይ ዳይሬክተሩ አይ እኔ ለዚህ ነገር ሙዚቃ ያስፈልገኛል ኦሪጂናል ምናምን ሲለው ነው እንጂ ብዙ ፕሮዲውሰር ጉዳያቸው አይደለም። ይሄ ነገር ባይኖርም ምናምን ግን ያለዛ ነገር ደግሞ እንደማይሆን ይታወቃልና ራቁት እንደሚሄድ እኮ 100 ሺህ ከፈለኝ ለማለት በጣም ትቸገራለህ። አንድ ነገር ሲጀመር በየትኛውም ሙያ አይተህ እንደሆነ መስዋዕትነት ያስከፍላል። እውነት ነው። እኔ እስካለው ድረስ በዚህ ዓለም ላይ ይህንን ስራ ሰራለሁኝ። ኦልሞስት ከጀመሩት ሰዎች መካከል አንደኛው ነኝ። መስዋዕትነት አስከፍሎኛል፣ እያስከፈለኝም ነው። ግን በእርግጠኝነት የምነግርህ ከኔ በኋላ የሚመጣው ጀነሬሽን በዚህ በጣም ተጠቃሚ ይሆናል ብዬ አስባለሁ። አለማምደኸዋል። አስፈላጊነቱ አሳማኝ ሌቭል ላይ ያደርሳል። ያ ነው የሚሰማኝ። ሁልጊዜ ቢዝነስ እንደዚህ ነው። በሌላው ማይተህ እንደሆነ የመጀመሪያዎቹ መስዋዕትነት ከፋዮች ናቸው ሁልጊዜ አይደል? እንደዛ እኮ ነው። እና ለምሳሌ ዲኤስቲቪ የኢትዮጵያ ፕሪሚየር ሊግን ያስተላልፋል። የኢትዮጵያ ፕሪሚየር ሊግ ሲተላለፍ መጀመሪያ አካባቢ በእርግጥ ሙዚቃው ከየት እንደመጣ አላውቅም፣ ግን ከሆነ ከሳውዝ አፍሪካ ምናምን ይመስለኛል ተቆርጦ የመጣ አይ ቲንክ የዙሉ ይሁን የሆነ ካይንድ ኦፍ ሚውዚክ ኢንትሮ አድርገው ለረጅም ጊዜ ይጠቀሙ ነበርና ጥያቄ የተነሳባቸው ኢትዮጵያን የሚያክል ሀገር የራሴ ካልቸር አለኝ የራሴ መገለጫ አለኝ የምትል ሀገር እንዴት ሙዚቃ የላችሁም እንዴ ከምናምን ተብሎ ጥያቄ ምናምን ሲነሳ አጋጣሚ ስራው ወደ እኔ መጣ። አስቤ ሙዚቃውን ሰራው። እንዴት አይነት ሙዚቃ እንደሰራው ልነግርህ አልችልም። የኢትዮጵያ ፕሪሚየር ሊግ ሲጀምር የኔ ሙዚቃ አይ ቲንክ ከሳውዝ አፍሪካ ከሆላንድ ምናምን ከሄድ ኦፊስ ሁላ ነው የተደወለልኝ ማለት ነው። በቃ ምስጋናውን ልነግርህ አልችልም። የተከፈለኝ ክፍያ በጣም ትንሽ ክፍያ ከሌላው አንጻር ምናምን ከፍ ያለ ሊሆን ይችላል። በእርግጥ ሙዚቃውን ያሰራው የኢትዮጵያ ፕሪሚየር ሊግ አሶሲዬሽን ይሄ ፕሪሚየር ሊጉን የሚያዘጋጀው ማህበሩ ነው። የሚተላለፈው ደግሞ በዲኤስቲቪ ነውና እነሱ ገምግመውት የሚታይ ነገር አለ እንደ ሙዚቃ በትክክል ማች ያደርጋሉ ምናምን የሚሉት ታይቶ ነውና እንዴት እንዳመሰገኑኝ ልነግርህ አልችልምና ስሙን ረሳሁት። ከሆላንድ ደውሎልኝ ከተወሰነ ዓመት በኋላ ታስከፍለናል አይነት ነገር ለካ ኤክስፓየር ያደርጋል የከፈሉበት ደግሞ ከዛ እንደገና ታድሳለ ማለት ነው። ለጥበብ ዋጋ መስጠት ከዚህ ነው የሚጀምረው ማለት ነው። አንድ ጊዜ ትዝ ይላል አሁን ቅርብ ጊዜ ፍቅር አዲስ ነቃ ጥበብ ኢንተርቪው ስትደረግ የሆነ የአሜሪካ ውስጥ የሚታይ ተከታታይ ፊልም ሙዚቃዋን ተጠቅመውት ምናምን የተወሰነ 30 ሰከንድ ነው ምናምን በቃ እሷ ሳትጠይቅ ፈልገው አግኝተዋት
ለተጠቀሙበት ክፍያ ከፍለዋት አሜዚንግ ፈልገዋት ማለት ነው። በቃ በዚህ ደረጃ ሲገባህ እንደዚህ ነው የሚሆነው ማለት ነው። አይደለም ኦሪጂናል ነገር አስበህ ቁጭ ብለህ መሰርተህ ማለት ነው። እየኖርኩበት ነው። ራሴን አስተዳድርበታለሁ፣ ቤተሰብ አስተዳድርበታለሁ፣ ብዙ ነገር አደርጋለሁ። ግን ደግሞ ክፉነቱ ምን ሆነ መሰለህ? አሜሪካን ሀገር ሄድኩኝና እንደኔ አይነት ሙያ ውስጥ ያሉ ሰዎችን አየኋቸው። ምን ያህል ክብር እንደሚሰጣቸው፣ ቫልዩአቸው፣ በሶሳይቲ ውስጥ ያላቸው ቦታ እንዴት ይድንቃል። በቃ እና ይህን ሙያ የሚያስቀጥሉ ሰዎች ሲመጡ ቅድም እንዳልኩ ነው በቃ እኛ ጀምረናል። እንደ ሀገሩ ሁኔታ ኮምፕሮማይዝ ታደርጋለህ። አንዳንድ ጊዜ ደግሞ ስራውን ወደው ምናምን ፋይናንሻሊ ብዙ ነገር የሌለው ሰው ሊመጣ ይችላል። እነሱን ትረዳለህ። ዋጋ እናወጣለት ዛን ሰው እኮ ለጥበብ ዋጋ እኮ የለውም። ለ1 ሚሊዮን ብር ብትከፍለኝ ምናልባት ላይመጥን ይችላል። ሰው በቻለውና በፈቀደው ይከፍላል እንጂ የእውነት ለስራው የሚገባው ዋጋ ቢባል ግን it is beyond payment እኮ አይደል? ዘመናዊውን ሙዚቃ ከኢትዮጵያዊ ቀለም ጋር ቀላቅላለሁ። ክራር ራሴ ይጫወታለሁ፣ ዋሽንት ራሴ ይጫወታለሁ። በጣም ሲሪየስ ካልሆነ አንዳንድ ቀለሞችን ምናምን በማሲንቆ እጫወታለሁ። ነገሩ ምን ያህል ከባድ መሆኑን የምታውቀው ለምሳሌ አንዳንድ ጊዜ ማሲንቆ መቺ ተቀጥራለሁ። ራይድ ይዞ ይመጣል ስቱዲዮ ሰርቶ ምናምን እኔ የምጠይቀውን ክፍያ እሱ ይጠይቀኛል። ምናልባትም ከምትጠይቀው በላይ እኮ ይጠይቅ ይችላል። እና ያንን ሁሉ አፎርድ አደርጋለሁ። ሳቲስፋክሽኑ እዚህ ጋር ነው ያለው። እዚህ ጋር ይቺ ነች እንጂ ስናረባውቴ ፖኬት ውስጥ በሚገባ ገንዘብ ልክ ከመነዘርከው የምታዝንበት እንጂ የምትደሰትበት ጊዜ ብዙ አይደለም ማለት ነው። ስለዚህ የሆነ እያየ እንደ ሁኔታው ፓሽኒ በቃ ገንዘብ ምናምን ቢሆን ኖሮ እኔ ኮምፒውተር ሳይንስ ነው የተማረው በባችለር ዲግሪ ላይ 2000 ምናምን አካባቢ ከዛ በኋላ ባሉት የመጀመሪያዎቹ ዓመታት ነው እንትን ያለበት ብዙ ሙያ ነበር። ጎበዝ አስተማሪ ሰርቻለሁ። ትምህርት ሚኒስቴር ኮንትራክት ሰርቻለሁ። እዚህ ናሳ ምናምን ልጆች የሚወስድ የሮቦቲክስ እዛ ትምህርት አስተምራለሁ። ጓደኞቼ አሁን አሜሪካን ሀገር ጥሩ ተከፋዮች ናቸው። የዛን ጊዜ በዛ ደረጃ ብቀጥል በእርግጠኝነት የሆነ ደረጃ ላይ ልደርስ ትችላለህ። ግን ጥሪ ይችላል ወር ምናምን አስተማርኩኝና ደሞዜ ስቀበል በቃም ተሰማኝ። ቢኮዝ እኔ ከፈረንሳይ ለጋ ሲሆን 6 ኪሎ ከ6 ኪሎ 4 ኪሎ ከ4 ኪሎ ሸዋ ዳቦ ከሸዋ ዳቦ ቦሌ ጫፍ እንግዲህ ታክሲውን ቁጠረው። ከዛ ምናምን ታስተምራለህ። ፍርፍርም ብላ ስጋ ወጥም ብላ ምናምን ውድ ነው በጣም። በወር ደሞዝ ስቀበል በቃ ደነገጥኩኝ ታውቃለህ። እና እኔ 7 ዓመት ነው የተማርኩት ኮምፒውተር ሳይንስ። የዛን ጊዜ ቤቴ ነበረች ስቱዲዮ። አጋጣሚ ስወጣ በጣም ተበሳጭቼ አንድ ሰው ደወለልኝና የሆነ ማስታወቂያ ትንሽ የ30 ሰከንድ ማስታወቂያ ነችና ማስታወቂያውን በኢንስትሩሜንታል ለማጀብ እና እንደዚህ ሐሳቡን ተቀበልኩኝና እቤቴ ገባሁኝና አይ ዶንት ኖ ለመጨረስ 2 ሰዓት ምናምን አልፈጀብኝም። አይ ቲንክ 7 ሰዓት ምናምን ገባሁኝ። 11 ሰዓት ላይ ምናምን ጨርሻለሁኝና ላኩለት ማለት ነው። በቃ በጣም ተደነቀ። የሚገርም የማስበውን ነገር ነው የሰራህልኝ ምናምን ብሎኝ ማለት ነው። እዛ ወር ተመላልሽ ከደሞዝ በላይ አንድ ቀን ስራ ክፍያ በለጠ። በቃ ዋው የምትፈልገውን ነገር ሰርተ ሰው በዛ ስራ ተደስቶ አሁን ሰውዬ እኮ ባይከፍለኝ የለኝም ምናምን ቢለኝ ግን ስራው ወድጄዋለሁ ራሱ አንድ ደሞዝ እኮ ነው። ገብቶሃል አይደል? ትክክል። እንደዚህ አይነት ሞመንቶች ሀሳብ ያስቀይሯል። በበጎ ይሁን እንጂ ራስን መሸጥ መልካም ነው። ራስን መሸጥ ስለ የምትሰራውን ስራ ማስተዋወቅ ዌል ፕሮሞትድ እንዲሆን እንዲተዋወቅ ሰው እንዲያውቀው ማድረግ ሌላ አዲስ ነገር ለመስራት ሞቲቬሽን ነው የሚሆነው። ታዲያ የምትሰራቸውን ስራዎች በእንደነዚህ አይነት አጋጣሚዎች ኢንተርቪው ካልተደረክ የምትናገርበት ነገር አይደል ወይ ደግሞ እንዳልከው የሰራህላቸው ሰዎች የሚያወሩበት መንገድ ከሌለ በስተቀረ በቃ ከጀርባ ነህ አለቀ። ካልተጠየቀ አይታወቅም። እኛ ሀገር ደግሞ እንደዚህ አይ ዊሽ ቢኖር ዘመኑን በመሰለ ፎርማት የምትሰራቸውን ስራዎች ለተለያዩ አፍቃሪዎች የምታሰማበት መንገድ ቢኖር። እኔ ራሴ የተገረምኩባቸውና ሐዋዛ ሐሳብ መድረክ ላይም ኦዲዮን እያሰማው አዳራሽ ሙሉ 1500 ሰው ሙዚቃዎቹን ሲሰማ ያውቃቸዋል። በጣም የሚወዳቸው ናቸው። የስልክ ጥሪው ምናምን ሁሉ ያደረጋቸው ስራዎች አሉ። እነዚህን ሁሉ ሙዚቃዎች የሰራው ይሄ ሰው ነው ሲባል ሌላ ነገር አለ እና አንዳንድ ጊዜ የምትሰራውን ስራ በልኩ አለማስተዋወቅ ባለህበት ዳዴ እንድትል ነው የሚያደርግህ። ወይራስ ደግሞ የምትሰራውን ስራ በሚገባው ልክ ማስተዋወቅ ደግሞ ለሌላም ክሬቲቪቲ፣ ሞቲቬሽን፣ ኢንስፓይሬሽን ይሆናል። ኢትስ ሚንስ ኦፍ አትራክሽን። የሚፈልጉህን ሰዎች አለው የሚል ጥሪ ያሳየ ነው። ለሰው የምትሰጠው ነገር እንዳለ ስታስብ
ዴሊ አዳዲስ ነገር ለመፍጠር ኢግናይትድ ትሆናለህ አይደለ? ለምንድነው በቲክቶኩ በዩቲዩቡ እማናይ ስራዎች ፍላጎቱ የለህም ወይስ አታምንበትም ወይስ ደግሞ እየተንደረደርክ ነው? እየተንደረደርክ ነው የሚለው ሐሳብ ገዢ ነው። ከዚህ በፊት ኢንፎርማሊ አውርተናል እናንተ ምናምን ማለት አሁን ነው እንግዲህ ማህበራዊ ሚዲያው በጣም እንትን ሆት የሆነ ሄዶ ምናምን ትልቁና ዋናው ጉዳይ እኔ ጊዜ ማጣት ነው። ጊዜ ማጣትን ሴንስ ቅድም እንዳልክ ነው 1 ሰዓት ከ40 እና ከ50 የሚፈጅን አንድ ፊልም በሙዚቃ ለማጀብ it takes a lot of time ብዙ ጊዜ ወራቶች አንዳንድ ጊዜ ሳይመጣልህ ሲቀር መልሰህ ስትል ከዛ ወጥተህ ደግሞ ለቤተሰብ ጊዜ ትሰጣለህ። የራስህ ጊዜ ይኖራል። በጣም ምንም እንትን አይደለም። ፈታኝ ነው። ማረፍ ሁላ አለብህ። እንግዲህ ሙዚቃ ጊዜ ይፈልጋል። በራሱ ሰርተህ ጸጥ የሚል ነገር ምናምን ትፈልጋለህ። ይህንን ሁሉ ያለህን ጊዜ ለናምስት አከፋፈል እውነት ለመናገር ለዚህ የሚሆን ጊዜ አይኖርም። አሁን ግን አንተ የምታነሳቸውን ጥያቄዎች ብዙ ሰዎች እያነሱ እሱ ብቻ አይደለም። እኔ የሆነ ጊዜ የሰራኋቸው ፊልም ላይ ያሉ ሙዚቃዎች ዛሬ የቲክቶክ ማድመቂያ ናቸው። በጣም የሚገርም ማለት ነው። እና እኔ ለፊልም ምናምን የሰራኋቸው የራሴ ዜማዎች ሰዎች የተጫወቷቸው ዜማዎች ሰኔ 30 አንዱ ይወድቃል ሌላው ሲነሳ በጭስ ተደብቄ አንቺን ስጠብቅ ሚጣዬ ዱር ይሆንሽ እንዴ? ዶሮ የዱር እንስሳ ነው። የዱር እንስሳ ይበላል አይበላም? በቃ አርፈሻል። እኔ ለጉማ ዋር የታጨውበት የዘቢባና አንድ አሁን ሰሞኑን ያወጣ አንድ ልጅ የለም ኪሩቤል፣ ሁለቱ የሰሩትን ሙዚቃ ያቀናበርኩትና ዜማ ያወጣሁት እኔ ነኝ። ቤስት 3 ኖሚ ውስጥ ገብተን ነበር አስታውሳለሁ። የዛሬ 2 ዓመት 3 ዓመት አካባቢ ማለት ነው። እሱ ሙዚቃውን ለብዙ ሰው ቲክቶከር ማዳመቂያ ነው። በአንድ ሰማይ ላይ ሁለት ፀሐይ ላይ ቆም ሁለት ቤቶች ባንዴ ባሪያ ጉልበት ላይ ስም ግን ሶርሱ አይታወቅም። የማን ነው በጣም ነው ክሬዲትም አይሰጥም። እኛ ሀገር ችግር እሱ ነው። አንድ ጊዜ ቆም ብለህ ምናምን ታስባለህ። እረኛዬ ላይ የምትሰማው ሙዚቃ ክራሩንም ዋሽንግተኑን ምናምን እኔ የተጫወቱት ዜማውም የራሴ ነው። ፋይናሊ ግርማ ተፈራና ራሄል የተጫወቱት ሙዚቃ አቀናበርኩት እኔ ነኝ። ጠባቂሽ ልሁን ያንቺው ዘበኛ ለፍቅር ሟች ነኝ መልካም እረኛ ጠባቂህ ልሁን ያንተው ዘበኛ ለፍቅር ሟች ነኝ መልካም እረኛ። ዜማው ላይም በተወሰነ ደረጃ ኮንትሪቢዩሽን አለ። ብዙ ሰዎች ይህን ጥያቄ እያቀረቡ ነው። እግዚአብሔር ከፈቀደ በቅርብ ጊዜ ሴታፕ እየሰራው ነው። ከስቱዲዮ ውጭ ቤቴ ውስጥም ሴታፕ እየሰራው ነው። እንደዚህ አይነት ሴታፕ ላይቭ ሙዚቃ መጫወት በጣም ጎበዝ ነኝ ብዬ አስባለሁ። እሱ ብቻ ሳይሆን ካይንድ ኦፍ ኤክስፐሪመንታል ሰዎች ባሉበት ቦታ ሆነው እንቅልፋቸው እስኪመጣ ድረስ ወይም እንቅልፍ እንዲይዛቸው አይነት ነገር የሆነ ኤክስፐሪመንታል የሆነ ሚውዚክ ደስታቸው ምናምን ሲገልጹ ደስታቸውን ሲያከብሩ መታረቅ ሲፈልጉ በጎ መንፈስ ያላቸውን ነገሮች ዴቨሎፕ ለማድረግ የሚያስችሉ ሙዚቃዎችን በቀጥታም ሆነ እንግዲህ እንትን እያልኩ እየቀረስኩ በቅርብ ጊዜ በሁሉም ቻናል እንጠብቅ። እውነት ነው። በጣም አሪፍ። ይሄ ዓለም አሁን እንዲህ ነው እየሰራ ያለው። በዚህ ልክ አለመምጣት ደግሞ ከዘመኑ የተሻገረ ስራ እየተሰራ በዘመኑ ውስጥ የማያልፍ ነገር አድርጎ ማሳለፍ ስራውን ያወርደዋልና ምናልባት ማገዝም ካለብን እንደ ሐዋዛ ሀሳብ በማማከርም በመተባበርም በብዙ መንገድ ከጎንህ አለ። ስጨርስ ሰዎች እንዲያውቁት ሼር በማድረግ ምናምን ከጎንህ ነን። ጀመር ይሄ ነገር ብዙ እንትን አይደለም ማለት ሰዎች መተው እዛ ላይ ምናምን የሚሰዳደቡበት አልባሌ ነገሮች ምናምን እንትን የሚሉበትና እዛ ላይ መጥቼ መዋል ራሴን ማስጣት አልፈልግም ከሚለውም ጭምር
ኮንሰፕት የመጣ ነውና ከዛ በኋላ ግን ያው እንደናንተ አይነት ደግሞ መልካም ሀሳቦች የሚነሱበት ሰዎች ኤክስፒሪየንሳቸውን ህይወታቸውን ላይፋቸውን ሼር የሚያደርጉበት አይነት ፕላትፎርም ሲፈጠር ኦኬ እንደዚህም አለ እንደ ምናምን የሚል ድምዳሜ ላይ አሁን ስለደረስኩኝ አይ ቲንክ ሪሰንትሊ ነገሮችን እንትን ብዬ ወደዚህ ጋር ካሰብከው ታደርገዋለህ አምነብሃለሁ ይሆናል። እኔም ደግሞ አልተውህም ዝም አልልህም። እሺ እውነቴን ነው የምትሰራው ስራ ሚኒንግ እንዳለው በራሴም ስራዎች ስላየሁኝ ነው። ከዚህ በፊት ለተለያዩ የቴሌቪዥን ጣቢያዎች መግቢያ ለተለያዩ የቴሌቪዥን ተከታታይ ድራማዎች ማጀቢያ ለተለያዩ ትልልቅ ፊልሞች የሰራቸውን ስራዎች ቢያንስ የገነኑትን እናሰማለን። ሰው ማወቅ ስላለበት የሰራውን ስራ ወደ ኋላ አይቸገር። ምንድነው ችግርሽ? ምግብ ንጹሃን ዝጊ ባንድ እመራለሁኝ። ከባድ ነው ታውቃለህ። የፋና ላምሮት ውድድር በጣም ጊዜ የማይሰጥ ነው። ዘፈኖች ታጠናለህ፣ ለባንዱ ትበትናለህ። ባንዱን መመራው እኔ ነኝ። እያንዳንዱ ነገር የሚመለከተኝ እኔ ነው። የኦዲሽን ስራ አለ። ተወዳዳሪዎቹ ፐርሰናሊ መጥተው የኔን ምክር ይፈልጋሉ። ቢዚ ያደርጋል። ግን ብዙ ማስደስትበትን መንገድ አስቤ ግድ ነው። ታዲያ ኦፍ ኮርስ ሁላችንንም ከጀርባ ብትመለከተ ያው መቼም ሰው ፊቱ ነው የሚታየው ሆኖ ነው እንጂ በብዙ ዳይሌማ ውስጥ በብዙ ሀስል ውስጥ የምናልፍ ሰዎች ነው። አንዳንድ ጊዜ የተመቸ ጊዜ ስንጠብቅ የሚመቸው ጊዜ አይመጣም። መስራት ያለብህንም ነገር አትሰራም። ታይም ጎዝ ኦን አይደለ? ይሄዳል እንጂ ቆሞ አይጠብቅም። ስለዚህ ባለችው ውጥረት ውስጥ እንደው ትንንሽ ነገርም ረጨት ማድረግ ቀላል አይደለምና እንደው በጣም ስለምጨነቅ ነው ስለምትሰራ ስራ። ሆነስትሊ ስፒኪንግ መጪው ጊዜያቶችን አብዛኛው ነገር ይሄን መስራ ይመስለኛል። ሁሉም ነገር ፋስት በሆነ እንትን እየተቀየረ ያለውና ሴታፖች ጨርሻለሁ። ስቱዲዮ ውስጥም ቤቴ ውስጥም በደንብ ጥሩ የሆነ ሴታፕ እንምላና ቆንጆ ሙዚቃ ኤክስፒሪየንስ እንዴ ብዙ ነገር አለ። ለዛ እኮ ነው እንዲህ ያል ሙጥኝ ያልኩ ተጨባጭ የሆነ ነገር ስላየውብህ ነው። ያንንም ደግሞ ለማሳመን የማሰማው ነገር አለ። እውነት እንደሆነ ሌላውም ሰው ይረዳል። ታዴ ለመኖር መስራትና ለመስራት መኖር እንዴት ነው ባንተ የሚገለጹት? አንተ የትኛው ለመኖር ነው የምትሰራው ለመስራት ነው የምትኖረው? ሁለቱም ተያያዥ ናቸው። ዋሽንት ለመጫወት ህልውና ሊኖር ይገባል አይደል? መተንፈስ አለብህ ብለህ ያንን የሚወጣውን የዋሽንት ድምጽ ብዙ ጊዜ ሰዎች ዋሽንት ይቀበሉና ለማጆች ማለት ነው አይሉትም እኮ ወይ ዝም ብሎ ጣታቸውን ፎከሳቸው ጣታቸው ላይ ሆነ። ሳይክል መንዳት የማይስል ሰው ለመጀመሪያ ጊዜ ሲወጣ ፔዳሉን እየመታ
መሪውን ይረሳዋል፣ ይደጋጫል። መሪውን ፎከስ ዶኖ ሲይዘው ፔዳሉን ይረሳዋል፣ ባለበት ይወድቃል። አያ እንደዚህ አይነት ነገር ነው ያለ። መኖር አለብህ ለመስራት። ዛስ ወራምሰይ ምን ልፈልግ መሰለህ፣ የሚሰራ ሰው መኖር አለበት መጀመሪያ። አይ ነው ገብቶሃል? እየኖርክ ነው ወይ? ጤናህን ትጠብቃለህ ወይ? ከእምነትህ ጋር ቅርብ ነህ ወይ? ከቤተሰብ ጋር ቅርብ ነህ ወይ? ለምን መሰለህ ብዙ ጊዜ የሚያቆሙን ነገሮች እንረሳቸውና ለመቆም ስንንደፋደፍ እንታያለን። ያ ደግሞ ክስረት ነው። ብዙ ጊዜ ጤናችንን መጠበቅ የምንጀምረው የምንወድቅበት ሰዓት ላይ ነው። ግን from the very beginning ግራውንድ ላይ ለጤናዬም ጊዜ እሰጣለሁ ወይ? ያንተ ስራ ደግሞ በጣም የአይምሮ ስራ ነው፣ የሚያጨናንቅ ስራ ነው፣ ብዙ ኢነርጂ የሚፈልግ ስራ ነው። ብዙ ከባባድ ስራዎች ኤክስፐሪመንት ላይክ አይነት ስራዎች ነው የምትሰራው። በዛ ሁሉ ውጥረት ውስጥ ሁሌ መኖር የምትኖርበትን እድሜ ጣሪያ የሚያሳጥረው ይመስለኛል። ለራስህ እንዴት ነው ቫልዩ እየሰጠ ያለው? አንዳንድ ጊዜ ቁጭልና ወደ ኋላ እመለሳለሁኝና የሰራኋቸውን ነገሮች ምናምን ለራሴ ይደንቀኛል። honestly እንግዲህ ፊልሞቹ ብቻ እንግዲህ አሁን 90 ምናምን ደረሱ። ኢትዮጵያ ውስጥ ያሉ ኤቭሪ ስቴሽን ማለት ትችላለህ የቴሌቪዥን ጣቢያዎች የኔ ሙዚቃ አላቸው። ወይ አንድ ወይ ደግሞ 10 ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ሁሉም እኔ እኮ ለቢቢሲ ሁላ ሰርቻለሁ ታውቃለህ። የኮረስፖንደንቶች የሆነ ዶክመንተሪ ምናምን ሊሰሩ መጡ ምናምን ይሆናሉ እንጂ ከዛ ውጪ ለቢቢሲ ሚዲያ አክሽን ብለው አሁን ቅድም ያልኩት ዴስ ቲቪ ምናምን አንዳንድ ጊዜ ወደ አሜሪካን ሀገርም አበሻ ከስተመሮችም ቢሆኑ ልካለሁ ትልልቅ ዶክመንተሪዎች አውሮፓ ውስጥ ምናምን አሸናፊ የሆኑ ዶክመንተሪዎች። አሜሪካን ኤምባሲ በተከታታይ 3 ዓመት እኔ ስኮር ያደረኩት ሾርት ዶክመንተሪ ያሸነፈው። እነኚህን አስብና ኦኬ ይሄንን የሰራሁት ምን ስለሆንኩ ነው? ጤነኛ ስለሆንኩ ነው። ገብቶሃል? አንተ እንዳልከው በጣም ከባድ ስራ ነው ማለት የአእምሮ ስራ ምናምን ብቻ መሆኑ እኮ አይደለም። አንድ ቦታ ላይ ቁጭ ብለህ ፎከስ ነው የምታደርገው። ሰውነት ይጨምራል፣ ሰውነት ይተሳሰራል። አንድ ነገር ጀምሬ ጨርሳለሁ ስትል 9 ሰዓት 10 ሰዓት ምናምን ያርፋል። ፔን አለው። በዚህ አጋጣሚ ፈጣሪንም እንደው አመሰግነዋለሁ። መጠጥ ውስጥም የለውበትም፣ ጫትም በለው የለውበትም፣ ሲጋራም በለው ምናምን የለውበትም። ምክንያቱም መቀመጡ በራሱ ከባድ ነው። ቅድም እንዳልኩህ ሌላ ነገር ተጨምሮበት ማለት ነው። እና ስቱዲዮ ውስጥ ይቀመጡ የነበሩ ሰዎች፣ ሱስ ያለባቸው ሰዎች ብዙ አይቆዩም፣ ያለፉም አሉ በህይወት እናውቃለን። ይህንን ኮንሲደር በማድረግ በምችለው መልኩ ለራሴ ጊዜ ለመስጠት ሞክራለሁ። ለምሳሌ እኔ ሌሊት ምናምን አልሰራም። የምሰራው ቀን ነው። የስራ ሰዓት ነው የምጠቀመው። 3 ሰዓት ስራ ገባለሁ፣ እስከ 6 ተኩል እሰራለሁ፣ ለምሳ እወጣለሁ፣ 7 ተኩል ተመልሼ እወጣለሁ። ምችላትን ያህል ሰርቼ 10 ተኩል 11 ሰዓት ሲሆን እወጣለሁ። በአለም ላይ በጣም ከባድ ስራ ምናምን ብትለኝ እንግዲህ ሌሎቹን ስለማላውቃቸው እንዲህ ነው ማለት አልችልም። ግን የሙዚቃ ቅንብር መስራት ሁሉ ነገር ነው የሚሰራው። ኦልሬዲ ካውንት ታደርጋለህ፣ ሂሳብ ትሰራለህ። ታውቃለህ አይደል? ሙዚቃ እኮ ሂሳብ ነው። ማሰቡ አለ፣ ዜማው እንዲህ ይሁን እንዲህ ይውጣ፣ ይሄኛው ነገር አይሰማም ከፍ ይበል፣ ዜማው እዚህ ጋር ጎሏል ቢጨመር ምናምን ስትል የሆነ የዛኛውን ሐሳብ ስትል፣ ፊልሙ ደግሞ ሌላ ነው። ምክንያቱም በአንድ ፊልም ውስጥ የተለያየ አይነት ስሜቶች ናቸው። የሚደሰተውን ስታይ፣ የሚበጠብጠውን፣ የሚሮጠውን፣ የሚፈጥነውን፣ የሚተኛውን ያን ሁሉ ስሜትን ስትሰራ ከአእምሮ እያፈለክ ነው። ይሄኛው ስራ በፊት ከሰራሁት ጋር ይመሳሰልብኛል፣ ልቀይረው ይሆን ምናምን፣ ክራሩ ተመሳሰለብኝ ስትል ስትጨነቅ፣ ይሄ ስራ ከዚህ ጋር ምናምን እኮ ይመሳሰላል ቀየር ብታረገው የሚል ሐሳብ ሲሰጥ፣ ይሄን ሁሉ ስታስተናግድ ሬስትለስ ነው በጣም ከባድ። እኔ በላይፍ ሃርድሺፕ ወዳለሁ። አስተዳደጌም እንደዛ ነው። ተፈትኖ በዛ ውስጥ መውጣት ፈልጋለሁና የወታደር ልጅ ነኝ ብላ የወታደር ልጅ ደግሞ እጃዘተው አይፈቀድልህም። ስትቀጣ ራሱ ዝም ብሎ አለ የሆነ ጂምናስቲክ ምናምን ነው የምትሰራው። ስፖርት ሰርተው ነው የምትቀጣውና በዛም ስለተለማመድኩት ይሆናል እንጂ ብዙ አይዳፈረውም። ሙዚቃ ፒያኖ ስለተጫወተ ሙዚቃ ስላቀናበረ እንትን የሚለውን ዘፈን ስላቀናበረ የፊልም ስኮር ምናምን ይሰራል ማለት አይደለም። which is different። የኢሞሽን ሰው ነው መሆን ያለብህ። አንድ ካራክተር ሲያለቅስ እንዴት ነው ይሄን የሚያለቅሰውን ካራክተር በሙዚቃ ሐሳቡን እና እንትኑ ልደግፍለት የሚችለው ብሎ የሚያስብ ሜንታሊቲ ነው ሊኖር የሚገባው። ገብቷል? ብዙ ነገሩም ደግሞ ሪሰርችድ በሆነ ስራ ውጤት የሚሰራ ነው። በደንብ ዝም ብለህ ስሜት በመራህና በነዳህ ሳይሆን የምትሰራው የሆነ ሪሰርች አድርገህ እንዳልከው ነው። ስሜቱን ተረድተህ ይሄ እኮ አይ ነው ከራስ ጋር ብዙ ተሟግተህ አይደል? አንዳንድ ጊዜ ደግሞ የሰራውን ሰው ዳይሬክተሩ እንትን ላይ ሌለ ይችላል። አንተ ሜቢ አንድ ሳምንት ለፍተህ የሰራውን ስራ እሱ ሪጀክት ያደርግና በቃ ተናደመተ የሆነ በአንድ ሰዓት ውስጥ ወይም በ30 ደቂቃ የሰራውን ይሄ ነው አሪፍ ይላል። ሌላው ደግሞ ትልቁ ነገር ሰውነንና ስንኖር ምድራዊ ጸጋ ሊኖረን ይችላል፣ ምድራዊ ዝና ሊኖረን ይችላል። እነዚህን ሁሉ ደግሞ የሚገዛ እምነት አለ። የሰው ልጅ ያለ እምነት ባዶ ነው ቢባል ይገልጸዋል።
በእምነትህ ምን ድረስ ነህ? ስራህን በእምነትህ እንዲከናወንልህ መፍቀድ ላይ ምን ያህል ነህ? ምክንያቱም ብዙ ጊዜ እኔ አሁን ሳይ ድክመት አልለውም፣ በእርግጥ እንደ ሰው ይለያያል የእምነት ጉዳይ። አንዳንድ ሰው ምድር ላይ ሲኖር እምነትን የትርፍ ጊዜ ስራ ያደርገዋል፣ ወይ ደግሞ ሲቸገር ብቻ ሄዶ ቪዚት የሚያደርገው ነገር አድርጎ ያየዋል። እምነት ግን ሁልጊዜ በስራችን ክንውን ውስጥ መጀመሪያ መምጣት ያለበት ነገር ነው ብዬ አምናለሁ። የቱን ያህል ባውቅም የቱን ያህል ብረቅም ያለ እምነቴ ፈቃድ ያለ እምነቴ ይሁንታ የማደርገው ነገር ሁሉ የሚከናወን አይመስለኝም እና የሥራ ሁሉ መጀመሪያ እምነትህ እንዲሆን መፍቀድ ላይ እስከምን ድረስ ነህ? ከሙዚቃ ውጪ ባለው ህይወትህ እምነትህ ላይ ያለ ጥንካሬ እስከምን ድረስ ነው? እቺን እናንተ እቺን ቃላት ከምንለዋወጥበት ሞመንት ድረስ እንድናወራ የፈቀደልኝ ፈጣሪ ልዑል እግዚአብሔር መሆኑን በልቤ አምናለሁ። ሲከፋ የማይጥልህ አምላክ ጋር ትሄዳለህ እና ድሮኔ ሙዚቃ ምናምን ስጀምር ሄጄ ቤተክርስቲያን አለቅስ ነበር። ለምንድን ነው? ቢኮዝ እምነቱ ይህንን ነገር አይፈቅድም። ግን ደግሞ የሙዚቃ ውስጥ እየገባሁ ነው ያለሁት እና ልጣላ ነው ወይ ላስቀይምህ ነው ወይ ብዬ ብዙ ጊዜ ቤተክርስቲያን ይሄድ ነበርና አለቅስ ነበር። ክለቦች ውስጥ ተወሰነ ጊዜ ሰርቻለሁ። ማምሸቱ ሳያለው ምናምን ቸበርቻቻ ፍጹም አልወደውም። አሁን እኔ እንደ ሙዚቀኛ ናይት ክለብ ገብቼ እንደማላክ ታውቃለህ። ሰርቻለሁ ብያለሁ የተወሰኑ ጊዜያቶች። ግን አሁን ኮምፒውተር ሳይንሱን ምንም ሌላኛውም እኮ ለመማር የወሰንኩበት ምክንያት እኔ በሙዚቃ ህይወቴ ናይት ክለብ ውስጥ እየጨፈርኩና እያስጨፈርኩ ህይወቴን መቀጠል አልፈልግም። ፐርሰናሊቲ ራሱ አይፈቅደው። የሚገርም ነገር እኔ ሙዚቃ ጮክ ተደርጎ ሲከፈት ራሱ አልወድም። አይ ቲንክ ከዛ በኋላ እንግዲህ እያደግኩ ስመጣ ሙዚቃ የሚባለው ነገር ግዴታ ክለብ ውስጥ መግባት ካሴትን ዘፋኞችን አጅበው ናይት ክለብ ውስጥ ብቻ እንዳልሆነ ብዙ ደስ የሚሉ ነገሮች እንደሚሰሩበት ትውልድ እንደሚገነባበት አንዳንድ ደግሞ ዘፈኖች ራሱ በጣም ዘመን የማይሽራቸው የጥላሁን ገሰሰ ዘፈን አንዳንድ ነገሮች ብዙ ያስገርሙኛል። የሚል ሙዚቃ ታውቃለህ። በህይወቴ ከምደነቅባቸው ኮንሰፕቱን ነው የምነግርህ። በቃ አንተን እዛ ውስጥ ታገኘዋለህ። ባይዘይ አንዳንድ ነገሮች ብዙ ያስገርሙኛል፣ አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሀሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ይልና ሳምበዲን ያነሳልሃል። አንዳንድ ሰው አለ ምናምንና እውቀት ምናምን ይኖረዋል፣ ግን አነጋገሩ ላይ ችሎታ ያንሰዋል ይላል። አንዳንድ ሰው አለ እውቀቱ ያለው አነጋገሩ ላይ ችሎታ። አንዳንድ ሰው ደግሞ በቤተሰቡ ምክንያት ጥሪት ምን ይዞ ደልቶት ምናምን የሚኖር ሰው አለ ይላል። አንዳንድ ሰው ዘመኑን በሙሉ ይለፋል፣ አንድ ነገር ጠባ የለትም ይላል። እንደዚህ አይነት ሀሳቦች ምናምን የሚያነሳ ነው። አንዳንድ ሰዎች እንዲህ በጣም የሚተጉበት አቅም ኖራቸው ብዙ ነገር የሚሰሩበት እድሜ ላይ ከእምነታቸው ይርቃሉ። ለቤተሰብ ከምሰጠው ጊዜ፣ ለስራ ከምሰጠው ጊዜ፣ ለእምነት ከምሰጠው ጊዜ ብሊፍ ብዙ ጊዜ ግላዊ ነው ለማለት ፈልጌ ነው። ሙዚቃ ስራ ቅድም እንዳልነው ሞሮፍ አይምሯዊ ነው። በጣም ጥልቅ እሳቤ የሚፈልግ ጥልቅ ምርምር የሚጠይቅ ስራ ነው እና ሰዎች ለዚህ የሚሆን ስራ ስራልን ከሚሉህ ውጪ አንተ ውስጥ ከሚሞግትህ ውስጥ ከሚፈልገው ውስጥ ከሚመኘው በመነሳት ራስ ሰርተ በአልበም ደረጃ ለማስቀመጥ የምታስበው ነገር አለ? እውነት ነው አለ። ምክንያቱም ሁሉ ሰው የራሱ እይታ አለው አይደል? እኔ በተሰጠኝ ጊዜ ሙዚቃን የተረዳውበት መንገድ ሰዎች እንዲያውቁልኝ የሚፈልገው ነገር አለ። የራሴ ከለር፣ የራሴ ጣጣጣጣል፣ ዜማ፣ ቅንብር፣ ውህደት ምናምንና አይ ቲንክ እነኚህ ነገሮች መስራት ፈልጋለሁ። አይ ቲንክ በደንብ ማስተር ያደረኩት ይመስለኛል። ይሄን እንግዲህ አንዳንድ ጊዜ ፊልሞቹም ላይ በደንብ ስለምትለማመደው የፕሮግራም መግቢያዎቹ ሙዚቃዎችን አንዳንድ ጊዜ በጣም የሚገራርሙ የፕሮግራም ሙዚቃዎችን ሰራለሁኝ። ይታያሉ። ኦኬ እነሱ ከፍ ብለው ደግሞ በደንብ እንደ አልበም ሙዚቃ ሲሰራ 5 ደቂቃ ምናምን እንዳለው በደንብ ረዘም ብለው ራሱን የቻለ ካይንድ ኦፍ ፓኬጅ ነገር ሊኖረው ይገባል የሚል ሐሳብ አለኝ። አሪፍ እይታ ነው። የብዙ ነገሮችን የአተያይ አቅም ያሰፋል ተብሎ የሚታመነው ንባብ ነው። ታዴ ንባብ ላይ እንዴ ፊልም ራሱ ንባብ አይደል? ፊልም እኮ ንባብ ነው። አይ ነው ስክሪፕት ታነባለህ። ፊልም ውስጥ የምታያቸው ምልልሶች ራሱ እያንዳንዱ ካራክተሮች የሚያወሩት ታሪኮች ለማለት የፈለኩት ከዛ ውጪ ምክንያቱም በብዙ መንገድ አይምሮአችንን ያለማን ያበቃል። ደግሞ ያንተ ሙያ ይጠይቃል አይደል? ዘመኑን ለመዋጀት መጽሐፍም የራሱ የሆነ ድርሻ አለውና ከዛዛር ለማለት ፈልጌ ገብቶኛል። ይሄ በጣም ስር የሰደደ አንባቢ አይደለም። ሁሉንም መጽሐፍት ፍልስፍናን በለው ሳይንስ በትንሹ አንዳንድ ጊዜ በጣም ሰብረው የወጡ መጽሐፎች አሉ። ከተማ ውስጥ እንትና አነበብኩ ምናምን ሲባል አነባለሁ በተወሰነ ደረጃ። ቤት ውስጥ እንቅልፍ አንዳንዴ እምቢ ሲል ወይም እንቅልፍ ከመተኛት በፊት አንድ
10-20 ፔጅ ታነባለህ። የጎደለውና አእምሮውን ክፍል በሱ ተመግባለህ። ታዲያ ምን ይመስጣል? ሆነስትሊ ስፒኪንግ እንደዚህ የማስቀምጠው ምናምን ነገር የለኝም። አትሞስፌሪ ነፃ እንዲሆንልኝ ይፈልጋለሁ። ነፃ ኢኔሴንስ በቃ ሰላማዊ ማለት ነው። ለምሳሌ ጠዋት ከቤት ስወጣ በጥሩ ፍቅር የሆነ ነገር ልትሰራ እንደምትሄድ ያንን ነገር አቺቭ አድርገህ እንደምትመጣ አይነት ያለው ሙድ ጠዋት ላይ እንደዛ አይነት ስሜት እነሳለሁ እንጂ ስፔሲፊካሊ እንደዚህ ለመስራት ምናምን ብዬ የማስቀምጣቸው እንደ ክራይቴሪያ ምናምን የለም። ጀስት በቃ በማንኛውም አይነት አትሞስፌር ውስጥ ራስህን ለስራ ብቁ ማድረግ ትችላለህ። ቀን ነው የምሰራው ብያለሁ። አሁን አንዳንድ ሰዎች እኔ ስሜቱ እንዲመጣልኝ ማታ ከመሸ በኋላ የሚል ሰው አለ። እኔ እንደዛ አይነት ሰው አይደለሁም። አንዳንድ ጊዜ ባልታወቀ ሁኔታ ሳምንት የሚፈጅብኝን ስራ በአንድ ቀን ምናምን ልሰራ እችላለሁ። ግን በቃ የትልቁ ኳሊቲ ምናምን ብዬ ለኔ የምረዳው የተጀመረ ነገር አይቆምም። ሙዚቃ ጀምሬ አላቆምም። እልህ ይዛል። በቃ የሆነ ጀመርኩት አይደለ ጭራው ላይ በቃ ልክ ላይ አሁን አንበሳ እየሳልክ ምናምን ነው አይደለ ከአንገቱ ጀምረህ እግሩ የሆነ ነገር አርካር በቃ እኔ አሁን ቀብቼ ምናምን በቃ አንበሳ መስሎ ነው የሚሄደው ማለት ነው። ስለዚህ ኔክስት ዴይ በመጣ የቀሩ ነገሮች ቤት ሰርተህ አቁመህ አንዳንድ የቀለማቸው የቀሩ ነገሮች ቻክ የምታደርጋቸው ነገሮች ስትመለስ ፈርሶ የማይጠብቅ ነገር ገንብተህ ነው የምትሄደው። ዩ ኖ ቢኮዝ ሌላ ነገር ያለ ሜንታሊቲ ሌላ ሊሆን ይችላል እና ልታፈርሰው ሁላ ትችላለህ። ገብቶሃል? እንደዛ ደግሞ መሆን የለበትም። ዛሬ ቀን ሰጥቶ በዛ ቀን ውስጥ ፈጣሪ ይሄ የሆነ ነገር ኮንሰፕት አመጥቶ ያንን ሰጥቶ ያንን ጨርሼ ከሆነና ከተሳካልኝ ፋይናላይዝ አድርጌ መሄድ ካልሆነ ግን ፍሬም አስይዤ ነው እንትን የምለውና እንደሱ አይነት ነገሮች ነው በረጅም ጊዜ ሂደት ውስጥ የተለማመድኩት። እንደው አንድ ሰው እየኖርክ ባለህበት የስራ ዘርፍ ውስጥ መምጣት ቢያስብ አንተ ካለህ ልምድ በመነሳት ለዚህ ሰውዬ ልሰጠው የምትችለው ሙያዊ ምክር ምን ይሆናል? እኔ በዚህ ሁሉ ጊዜ ውስጥ በጣም ኢምፖርታንት ነው ብዬ የማስበው ፔሸንሲ ነው። ቁጥር እንደው ጀነራላይዝ አድርጌ ላወራ ኢትዮጵያ ውስጥ ጥበብ የምንለው በአጠቃላይ ቶሎ አይከፍልም። እኔ 12ኛ ክፍል ጨርሼ ቆይቼ ነው እንደገና ሙዚቃ በጣም ጊዜ ይወስድብኝ ስለነበረ በምፈልገው ደረጃ ትምህርቴን ላይ እንትን ማድረግ አልቻልኩምና ትኩረት መስጠት አልቻልኩምና በዛ ነው ቤተሰቤም የተወሰነ ደረጃ ቅር ተሰኝቷል ምናምንና ትንሽ ጋፕ ተፈጥሮ ከዛ በኋላ ነው እንደገና ወስጄ ምናምን ነጥቦቼን አሻሽዬ ኮሌጅ ጆይን ያደረኩት ማለት ነው። ጨርሼ ስሰራ ደሞዜ 100 ምናምን ብር ከኔ ጋር አብሮ የተማሩ ጓደኞቼ ኮሌጅም ጆይን ያደረጉ ዩኒቨርሲቲም ጆይን ያደረጉ ሊሆን ይችላሉ። ደግሞ ወጥቶ ሌላም ስራ የሚሰሩ ደሞዝ አላቸው። በጣም ይከብዳል። እነሱ አንዳንድ ጊዜ ሻይ ይከፍላሉ፣ አንተ ላይኖር ይችላል። ጫማ መቀየር ሁላ እኮ ምናምን ሊከብድ ይችላል። እዛ ጊዜ ላይ ሆነ ይሄ ጊዜ እንደሚመጣ ቆርጠህ ወስነህ የሚመጣውን ነገር ችለህ ታግሰህ ነገ የኔ ፕላን የኔ ቪዥን የኔ ሚሽን ይሄ ነው ብለህ ለዛ ለራእይና ለግብህ መሞት ካልቻልክ ይሄ ቀን አይመጣም። ቅድም ያልኩ ሙዚቃ አይከፍልህም፣ ቶሎ አይከፍልህም። እኔ በ100 ምናምን ደሞዝ ከፈረንሳይ ለጋ ሲሆን አብነት ይጄ መሰራው ከፕሮፕራይድ የሚባል የሚጆ ማለት ነው። እንደዛ እየኖርክ አብሮ ያደገው ደግሞ ሌላው አካል ትንሽ ስራ እየሰራና ቤተሰቡን ያግዛል። በዛ ወቅት ምንድን ነው ሊሰማህ የሚችል? ቁጥር አንድ የምፈልገውን ነገር ዛሬ መስራት ይችላል። ትልቁ ነገር የምፈልገውን ነገር እሰራለሁ። ጠዋት ተነስተህ በዚህ ሰዓት 2 ሰዓት ተኩል ላይ ፈርመ እንዳገኘ ፊርማ ፈርም ምናምን የሚል 5 ሰዓት 6 ሰዓት ስትወጣ ፈርም 7 ተኩል ላይ ስትገባ ፈርም 11 ሰዓት ላይ የሚል ሰው የለም። እኔ you are your own boss my own boss በቃ ትልቁ ነገር ይሄ ነው። አሁን ስለ ገንዘቡ ምናምን ሳይሆን ኬት ይመጣል ያኔ ትዕግስት ባይኖር ነው የታደለ ጊዜ ይሄ አይደለም። ነገ የምፈልገውን ነገር የምሰራበት ሰዎችን የኔን ስራ አድማይር የሚያደርጉበት ጊዜ ይመጣል፣ የምሸለምበት ጊዜ ይመጣል ብዬ ኦፕቲሚስቲካሊ ታስብ ነበር። መንገድ ላይ ላይ ይልቁ በቃ ብዙ ነገር ነው የምስለው ታውቃለህ። ትልቁ ነገር ማለት ነው አሁን ለሰዎች መክራቸው ትልቁ ነገር እዛ ያሉበትን ሞመንት አይደለም ማሰብ ያለባቸው። በጣም ታጋሽ ሆነው የሚመጣውን ጫና ተቋቁመው ፐርሰናል ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ አጠቃላይ እንደ ሶሳይቲ የሚመጣን ጫናን ተቋቁመው የሆነ ግብ አስቀምጠው እዛ ላይ መድረስ እችላለሁ ብለው እንዲሉ ትዕግስት በጣም ያስፈልጋል። ከሌላው ሙያ በተለየ ነው የምነግርህ። ሙዚቃ ላይ ያሉ ሰዎች ያውቁታል። መኖር አለብህ፣ ሳንቲም የሆነ ነገር ማድረግ አለብህ፣ መኖር አለብህ። ከአንተም አልፎ ደግሞ በዙሪያ ሌሎች ሰዎች ይኖራሉ። እነዛንም ሰዎች በህይወት ማቆየት አለብህ። ቤተሰብ ትመራለህ፣ የሆነ ነገር ያስፈልጋል። በጣም ፔሸንሲ ከሌለ የሙዚቀኞችን ኤክስፒሪየንስ ያለፉበትን ደረጃ አትችሉም ተብለው ተባረው ናይት ክለብ ሰርተው ቤታቸው መመለሻ ምናምን ሳይኖራቸው የሆነ ነገር እንደዚህ አይነት በጣም ኃይለኛ ሜሳፕ ውስጥ ገብተው የነበሩ ሰዎች ናቸው ትልቅ ደረጃ ላይ ደርሰው። ለውጤቱ ሂደቱ በጣም ወሳኝ ስለሆነ እዚህ ሂደቱ ላይ መታገስ፣ መጽናት፣ መበርታት፣ መከፈል ያለበትን ዋጋ መክፈል
ተገቢ ነው። አንደኛው እሱ አንደኛው። ከዛ ውጭ ግን ደግሞ ላልተጠራህበት ነገር ደግሞ ጊዜ ማባከን ያስፈልጋል ብዬ አላስብም። ያው ሙዚቃ ውስጥ ነው ያለሁት እና አንዳንድ ሰዎች ይመጣሉ ስራዬ ቦታ ምናምንና እውነት ተሰጦ ያለው ሰው ምናምን ያስታውቃል። ባይዘው 10 ደቂቃም 20 ደቂቃም አብረን ስታሳልፍ ይሄ ልጅ ወይ በዜማው ሊሆን ይችላል ወይ በአነጋገሩ ሀሳቡን ልታደንቅለት ትችላለህ ወይ ደግሞ ሙዚቃ የሚጫወትም ከሆነ የእጅ አጣጣሉን ሙዚቃን የሚረዳበትን መንገድ ገስት አደርጋለሁ። ምንም ነገር የሌለበት ሰው ይመጣል። 40 ዓመት 50 ዓመት እዛ ውስጥ ብታቆየው መቀየር አይችልም ብለህ የምታስበው ሰው ይኖራል አይደል? ማለት ይሄ ሰውዬ ሌላ ተሰጥኦ ሊኖረው ይችላል። ለምን እዛ ውስጥ ጊዜውን ይፈጃል? ወጣቶች የልብ ትርታቸውን አዳምጠው እኔ ምንድን ነው የምችለው በየትኛው የሙያ ዘርፍ ውስጥ ብሰማራ ራሴን፣ ሀገሬን፣ አካባቢን፣ ቤተሰቤን እቀይራለሁ ብለው የሚያስቡበትን መንገድ ቆም ብለው ማሰብ አለባቸው። የምርጫ ጉዳይ፣ የውሳኔ ጉዳይ ማለት ነው። ፍሬ ለማታፈራበት ነገር ወይዱ ሰፈር ላይክ 5 ዓመት 6 ዓመት እውነት ነው። ትልቅ ሰዎች ቁጭ ብለው ምንድነው የኔ ተሰጥኦ በየትኛው መስመር ልሂድ ብለው ማሰብ አለባቸው። ሁለተኛው እሱ ነው። ሶስተኛውና ደግሞ የመጨረሻው ነገር ዘመኑ ጥሩ ነው። ሙዚቃ ስንጀምር 90ዎቹ ብዙ እንዳሁኑ ጊዜ ብዙ አማራጮች ነው። ብዙ ኢንተርኔትም በስፋት የለም። ኢንተርኔቱም ቢኖር ብዙ የተጫኑ ሶርሶች የለም። አሁን ግን በጣም ብዙ ነገር አለ። በቃ ኤቭሪቲንግ ኢዝ የሙዚቃ ትምህርት ቤት ላትሄድ ትችላለህ እና በመርጠህ ነው ላኩ። ይሄኛው ሰውዬ ሲያስተምር ደስ አይል። ድሮ እኮ እንኳን ልትመርጥ ቀርቶ ሙዚቃና ስፖርት እኮ እኔ የተማርኩበት ትምህርት ቤት ውስጥ አንድ አስተማሪ ወይም ህብረተሰብና የሆነ ማቴማቲክስ ወይም ምናምን አንዳንድ እንደዚህ አይነት አስተማሪ ሲያጠር እንደዚህ አይነት ነገሮች አሉ። አሁን ግን ምንድነው መርጠህ ነው። ይሄኛው ሰውዬ ፒያኖ እንዴት መጫወት እንዳለብኝ ይሄኛው ነው ዩቲዩብ ላይ ያለው ሰውዬ በጣም አሪፍ ነው ምናምን ብለህ መርጠህ ነው ራስን አፕዴት የምታደርግበት። ዛሬ እኮ የሆነ ነገር አሞኛል የሆነ ነገር ፔን አለኝ ምናምን ቤት ውስጥ የሆነ ሆም ረመዲዎች የምትወስድበት ዘመን ላይ ነው ያለ። ወጣቶች ይሄኛውን ሙያ ያዋጣኛል በዚህ ሙያ መቀጠል እፈልጋለሁ ብለው ሲወስኑ ደግሞ ሙያው ላይ በደንብ እውቀት እንዲኖራቸው በደንብ ኢንቨስቲጌት ማድረግ አለባቸው። ጊዜውንና ወቅቱን መጠቀም አለ። ጊዜያቸውን ስፔሻሊ ኤቭሪቲንግ መማር ይችላሉ። ራሳቸውን አፕዴት ማድረግ ይችላሉና ተፈጥሮ ደግሞ የሰጠቻቸው ነገር በላዩ ላይ ሲጨመር እኛ ከሰራ ነው የበለጠ ነገር ማምጣት ይችላሉ። ተወልደ ያደግከው ፈረንሳይ ደግሞ በጣም አለ እምቅ ታሪክ ሰፈር ናት። የብዙ ጀግኖች መናኸሪያ ናት። ከነዋሪዋ በበለጠ እኔ ሰሚዋ ልናገርላት አልችልም። እንደ ፈረንሳይን አጠር አድርገህ እንዲህ ናት በላይ። በአርት ብቻ እኮ አይደለም። ለዛ ጋዜጠኝነቱ ላይ ብትል፣ ስፖርቱ ላይ ብትል በጣም ብዙ ሰው ነው ፈለቀው ማለት ነው። ለምንድን ነው ይሄ የሆነው ምናምን የሚል በስነ ስርዓት ጥናት ይፈልጋል። የምሬ ነው። በጣም ጥናት ይፈልጋል። የሚገርመው አበበ ቢቂላ እዛ ነው የነበረውና እኔ ከአበበ ቢቂላ ጎረቤት ነው የተወለድኩት እዛ ከመኖሪያ ቤቱ ቀጥሎ አንድ ግቢ ምናምን ነው የሚለያየውና እዛ አካባቢ ሯጮች ነበሩ። እገሌም እዚህ ሰፈር ነው ፈረንሳይ ነው እስክትል ድረስ አንተም ትገረማለህ። ምክንያቱም ትልቅ ሰፈር ነው። ግን አንተ ምንድነው ለዚህ ሁሉ ምክንያት ይሆናል ብለህ የምታስበው? እንደታደለ መላምት ነው። ከሆነ ለምሳሌ ከሙዚቃ ጋር በተገናኘ እኔ ሳድግ ብዙ ማህበረሰብ አልነበረም ፈረንሳይ። አሁን እንደነበረው ብዙ ሰው አለ። ጥበባዊ ስራዎች እዚህ ጃልሜዳ አካባቢ የወታደሮች ምናምን ሰፈር አካባቢ ይቀርባሉ። እንግዲህ አንደኛው ጥበብ ከማየት ምናምን ይመስለኛል። እኔ አሁን በእርግጥ በደርጉ ዘመን የነበረውን ብዙ አልደረስኩበትም እውነት ለመናገር ግን በተለይ ታላላቅ ወንድሞቼ እነኝን ጥበባዊ እንትኖች ይታደሙ ነበር፣ ትርኢቶች እና የሚገርመው ጥላሁን ገሰሰ ፈረንሳይ ለጋ ሲሆን ነበር። በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ። የሚለው ዘመን ለፈረንሳይ ለጋ ሲሆን እዛ ጋር ያለው አየሩ በጣም ከባድ። ሳሌ ደጋጎ ዜማና ግጥም ደራሲ ነው። አየለ ማሞ እነ ተዘራ ኃይለ ሚካኤል እዚህ 05 አካባቢ ፈረንሳይ ልትሻገር አካባቢ በጣም በርካታ ሰዎች ናቸው ያሉት እዛ አካባቢ በዛን ወቅት ነው እና ጥበባዊ ስራን ይታደማል ሰው በቅርበት ማለት ነው። እንደገና ደግሞ ጥላሁን ገሰሰ ምናምን እንግዲህ ከጃልሜዳ ሊሆን ይችላል ወይ ከቡር ዘበኛ አቅርቦ ወክ እያደረገ እዛ አካባቢ ነው የሚታየው። ይሄ በራሱ አንድ የሆነ ኢንስፓየር ይፈጥራል ብዬ አስባለሁ። አንድ ነገር አለ። ለምሳሌ በዚህ በመገናኛ በኩል ወደ ደብረ ብርሃን ትሄዳለህ፣ በአዲሱ ገበያ በኩል ወደ ጎጃም ትሄዳለህ፣ በዚህ በሰበታ በኩል ወደ ጅማ ትሄዳለህ፣ አሸዋ ሜዳ አድርገህ ደግሞ ወደ ሆለታም ትሄዳለህ፣ በዚህ በታች ደግሞ በሳሪስ አድርገህ ደብረ ዘይት ትሄዳለህ፣ በፈረንሳይ ለጋ ሲሆን ትሄዳለህ። ሎክድ ነው እና ልክ ከሰፈራችን ወጥተን ድብን ያለ ጫካ ነው የምናገኘው። አጋም ቀጋ የሆነ ወቅት እንደውም ማለት ነው እኛ ጩጬ በነበርንበት ጊዜ አብዛኛው የአዲስ አበባ የካፌ
ካፍቴሪያ ውስጥ ያሉ ወተት አቅራቢዎች ፈረንሳይና ቤላ አካባቢ ያሉ አካባቢዎቻችን ከ2 ቤት ከ3 ቤት ቀጥሎ ላሞች አሉ። ላሞቹ ከሚያገዱ ሰዎች ጋር አብረን ወደ ጫካ እንሄዳለን። ጨፌ የሚባል ሜዳ አለ ምናምን። እነኚህ ነገሮች ተፈጥሮን በተለየ መልኩ ከተማ ውስጥ ይሄ በደንብ ሞቅ ካለው ይልቅ ጸጥ ባለ ቦታ ላይ አዳዲስ ነገሮችን የመፍጠር የማንበብ ሙዚቃ ዜማ የማውጣት ያሉ ይመስለኛል። አሁን እኔ ለዛ ኢንስፓይሬሽን ይፈጥራል። አካባቢ የተመቸ ነው። ሞር ኦፍ ክሎዝ ቱ ኔቸር ነው። ብዙ ጊዜ እንሄዳለን ወደ ጫካ ችቦ መስሪያ አስታምና ይባላል ዛፍ እናመጣለን። አንዳንዴ ቅዳሜና እሑድ ደግሞ ምናምን እንሄዳለን። ማገዶም ተሸክመን እንመጣለን። ዞዛ ጫካ ውስጥ ምናምን አጋም ይበላል፣ ይዘፈናል፣ ይዜማል። የሆነ በቆርቆሮ ክራር ይዘህ ሄደህ ለመቃኘት ትሞክራለህ። ይሄኛው እኔ ያመጣሁበትን እንትን ሌሎችም ይጋሩት ይመስለኛል። አሁን በሙዚቃ ትልቅ ደረጃ የደረሱ ሰዎች ምንድን ነው የሚባለው ታዲያ ላግዝህና ኤማን ኢዝ ኤ ፕሮዳክት ኦፍ ሂዝ ኢንቫይሮንመንት ይባላል። ይሄ ማለት ተራራ ስትወጣ ኦክሲጅን ሎው ነው። ሳምባህን በትንሽ ኦክሲጅን እንዲሰራ ማለማመድ እና ብዙ ጊዜ ሯጮች ምናምን አይተህ እንደሆነ ሰንዳፋ፣ ሱሉልታ፣ ጫንጮ ምናምን የሚሮጡት በጣም በትንሽ ኦክሲጅን ሳምባቸውን ለማለማመድ ነው። ከዛ በኋላ ሄደው አለማምደው ወጣች ሎውላንድ ላይ ቆላ ላይ ብዙ ኦክሲጅን ያለበት ቦታ ላይ እንትን ሲሉ ይወጡታል ማለት ነው። የማይታወቁ በጣም በርካታ ሰዎች አሉ ሰክሰስ ያደረጉ ፈረንሳይ ውስጥ ማለት እነ ዳሪዮስ ሞዲ፣ አለም ነሐሴ እኮ የዛ ሰፈር ሰዎች ናቸው። በጣም በርካታ ናቸው። ተገልጣ ያልተነበበች መንደር ወይ ሰፈር ብንላት ይገልጻታል። እኔ በገለጡ ቁጥር ብዙ የሚያዩባት ማለት ነው። ፈረንሳይ ላይ በቅላችሁ ያበባችሁ በእውቀት በጣም ፍሎሪሽ ያደረጋችሁ ሰዎች አካባቢያችሁን በደንብ ተመልክታችሁ እኔና ሰርጸ አንድ ክፍል ተምረናል። የእውነት በደንብ ጓደኛዬ ነው። ጥበቡ የጀመረው ሁሉ የዛን ጊዜ ምናምን ይመስላል። ምክንያቱም የሙዚቃ ጊዜ አለ። ሰርጸ አስታውሳለሁ። በጣም ወዝ ላይ በጣም ጎበዝ ሰዓሊ ነበረ። እኛም ስዕል እንሞክር ነበር። ጎበዝ ሰዓሊ ነበር እና አለ ይሄ ይገርማል። ላይ there has to be something behind አሁን ያልታወቀ ያልታሰሰ ዲስከቨሪ ያልታደረገ የሆነ ነገር አለ ማለት ያንን ነገር ደግሞ እንግዲህ መቼም ከባለቤቱ ማንም አይበልጥም አይደለ? እዛ አካባቢ ላይ ያሉ ሰዎች በደንብ አካባቢዋን በስነ ስርዓት መቃኘትና ዌል ዶክመንትድ በሆነ ደረጃ የማስቀመጥ ስራ ለትውልድ ተሻጋሪ የሆነች መንደርም እንድትሆን ማለት ነውና እንትን ነው። በጣም ቫስት ነው። አንተዋወቅም አይደለ? ሰፊ ስለሆነ እንዴ እግሊሚ ፈረንሳይ ልጅ ነው እንዴ መስከናም እስከመባባል ከምንደርስ ነው ዶክመንትድ የሆነ ነገር ይፈልግ። ይሄ የፈረንሳይ ልጅ ነው እገሊ ተብሎ በደንብ ማለት ነው ኦኬ ምናምን የሚል ነገር አይሩም አላውቅም። እንደ የጥበብ ማህበር ነገር ተቋቁሞ የጥንቶቹ ሚድል ላይ ያለው ቀደም በመሃል ያሉት እንደዛ አይነት ነገር ቢፈጠር እንግዲህ ቤት ስራውን ተዘርተው ለበቀሉባት ተወልደው ላደጉባት ወግ ማረግ ላዩባት ይሄ ነው የመኖር ትርጉሙ። ላደክበት ለተወለድክበት ቀዬ መልሰህ ዋጋ መክፈል መልሰህ የተሰጠህን መስጠት አንዱም አንተ ነህ። ሌሎች መሰል ወንድሞችን ጨምረህ ምክንያቱም ነገ ይረሳሉ። እንደዚህ አይነት ይጠፋሉ። ነበርም ለማለት በማያስችል ደረጃ ሊጠፉ ይችላሉ። ምክንያቱም አሁን እንደምታየው ነው ከተማው ሪስትራክቸር እየተደረገ አይደለ? ነገ የሆነ ነገር ቢመጣ እዛ አካባቢ ያለ ማህበረሰብ ይነሳና ወደ ሌላ እሱን ነው የሚሄደው። ግን ቀድሞ ነገሮችን ዶክመንትድ ማድረግ ቀላል ስራ አይመስለኝም። ታድዬ አይዊሽ ብዙ እናወራ ለዛሬ በዚህ እናውቃ። ግን ከማብቃቴ በፊት እንደው ብናገረው ደስ ይለኛል፣ ሳልል ብሄድ ደስ አይለኝም የምትለው ነገር ካለ እሱን እና እንደ መዝጊያ የምትለው ነገር ካለ ብለህ እናውቃ። ሰው ሆነህ ጊዜ ኖሮህ እንደዚህ አይነት ዲስከሽን ትውልድ ሊማርበት ይችላል። ቀላል እኔም ውስጥ የነበሩትን ሀሳቦች፣ ገጠመኞች፣ ኤክስፒሪየንሶች ሼር ያደረኩበት ብዙ ነገር አወራ። እንደውም ኢንፎርማሊ እስከዛሬ ካወራናቸው ደግሞ አሁን ዛሬ በጣም ብዙ ነገር በጣም ደስ ይላልና ይሄ ቀላል አይደለም። በዛ ላይ ዶክመንት ሆኖ የሚቀመጥ ነው። ነገ የሚመጣ ጄኔሬሽን ደግሞ አይቶ የራሱን ነገር ምልከታ ይይዝበታል። ጥሩ ነገር ከተናገርንም ጥሩ ነገር ሊወስዳል፣ ከተሳሳትንም ደግሞ ያርመናል ምናምንና ስለሰጠኝ ጊዜ ሐዋዝ እጅግ አድርጌ አመሰግናለሁ። ደግሞ ያው የመግቢያ ሙዚቃውንም እኔ ነኝ አይደል ለናሬሳ ነው ይሄ የኔ ጠቅላላ ነገሮች በአንተ እጅ የተከሸኑ ናቸው። የግጥሞቼ ማጀቢያዎች ያልሰራልኝ ነገር እኔ በነገራችን ላይ ልባችንም ተመሳሳይ ስለሆነ ይመስለኛል እንዲህ የሚኮረጁ ነገሮች ደስ አይሉኝም። ኦሪጂናል በሆነ ነገር የራስ በሆነ ነገር አምናለሁ። እናንተም ደግሞ በዛ እምነት ውስጥ ያለ ሰው ስለሆንክና ስለተናበብን
ለምሰራው ስራ ለምንድነው የሌላ ሰው ስራ አምጥቼ የኔ ካልሆነ ነገር ጋር ማወዳጀው? የኔን አይመስልም እኮ የራስ ነው ሁል ጊዜ ከፍ የሚያደርገው። ስራዎቼን ተወስዳለህ፣ ስራዎቼን አጥንተህ ተጨንቀህ ተጠበህ ጊዜ ወስደህ በጣም የሚያማምሩ ነገር አሁን ሐዋዝን ብዙ ሰው ስልክ ጥሪ ሁሉ ያደረጉ ብዙ ወዳጆች አሉኝ። ቀላል አይደለም ይሄ ነገር። ይሄን መለመድ አለበት። we are not promoting አንተ ስራ እንድትሰራ ፕሮሞት እያደረግን ሳይሆን ግን ማመን መቻል አለብን። የራስ የሆነ ነገር ሁል ጊዜ ከራስ ነው የሚያስቀምጠው፣ የራስ ያልሆነ ነገር ደግሞ ከኋላ ነው የሚያስቀምጠው። ስለዚህ የሌለን ነገር እየሌለ እኮ ነው ያለን ነገር እየበዛ ለምንድን ነው የሰው ምን ልለምነው? ብዙ ሰዎች አሉን ታምር ሊሰሩ የሚችሉ አንዱ ከነዛ ውስጥ አንተ ነህ። እኔ ማጋነን አይደለም ስራህንም ስለማሰማ ማለት ነው። ስለዚህ ብዙ ኦሪጂናል የሆኑ የራሳችሁ የሆኑ ከለሮችን መፍጠር የምትፈልጉ ማንኛችሁም ሰዎች ታዴን አገኙት። ከምታስቡት በላይ የልባችሁን ጥማት ሊያረካ የሚችል የሙዚቃ ባለሙያ ነው። ይህንንም ደግሞ በስራው ታረጋግጣላችሁ። ጎብኙት ነው ምለው ግረ መንገዴ። ስለሰራህልኝ ብዙ ነገር በዚህ አጋጣሚ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ቅድም እንዳልከው ያው አደራ ያልከኝን ጉዳይ አንደኛው ይሄ እንግዲህ ኤኒ ታይም ብዙ ጊዜ አሁን ሚዲያዎች በተለይ ማህበራዊ ሚዲያው በጣም ብዙ እየበረከተ መጥቷል። ከግለሰብ ጀምሮ እስከ ተቋም ብዙ ኢንቮልቭመንት አለውና እነኚህ ተቋሚዎች አሉ ግለሰቦች የራሳቸው የሆነ ኢንትሮ ምናምን ከፈለጉ መግቢያ እሱን በጣም ቆንጆ አድርጌ መስራት እችላለሁኝ። አንደኛው እሱ ነው። በሁለተኛ ደረጃ ቅድም አንተ በጣም ሪኮሜንድ ያደረከኝ የራስን ነገር ለምንድን ነው የምታቀርቡን በሚለው ነገር በቅርቡ በጣም ደስ የሚሉ ከኔ ከሙያዬ ጋር የተገናኙ ነገሮችን እናንተ የምትደሰቱባቸውን ጊዜ ሰጣችሁ የምታዳምጧቸውን ቆንጆ ክላሲካል ኢንስትሩመንት ከብዙ ነገሮች ጋር አጣምሬ አቀርባለሁ የሚል በዚሁ ተቀበልን። አንዳንድ ጊዜ ሰው እጁ ላይ ያለውን ወርቅ አያየውም። ለምን ሁል ጊዜ አይኖቹ እዛኛው ላይ አሻግሮ ስላሉ ማለት ነው። በእርግጥ አንተ እንደዚህ አይነት ሰው አይደለህም፣ ግን ፕሊዝ ዶንት ኤቨር ጊቭ አፕ። በህይወት አጋጣሚ ብዙ ነገሮች ይፈጠራሉ። እነዛ ማለት ግን አንተን ያቆማሉ ማለት አይደለም። ስለዚህ ሁል ጊዜ ስራዎችህን እንፈልጋቸዋለን። ሁል ጊዜ ተጠበብልን፣ ሁል ጊዜ ይሰራልን። ብዙ ስራ የምሰራበትን እንቁ ጊዜህን የሰጠኸኝና እንቁን ይስጥህ። አመሰግናለሁ።